የሚያፈርስ አይነት ነገር ማለት ነው። እሺ ሁለተኛዎቹ በክፋት እንደዛ የሚያደርጉ ደግሞ አሉ። ሁለተኞቹ በክፋት እንደዛ ደግሞ ይኖራል አይደል? ያ ልባቸው ላይ ትንሽ ጠርቀም ያለች ከምቸት ያለች ክፋት ትኖርና ከዛን እሷ ክፋት ትገለጣለች። ባይዚ የመጀመሪያ ላይ ይቀርታ የመጀመሪያ ላይ አንዳንዶቹ ጭራሽ ያለ ዕውቀትም እንደዛም ደግሞ ለክርስቲያን ካላቸው ቅናት ብቻ ግን ያለ ዕውቀት አያውቁትም፣ ትምህርቱንም አያውቁትም። እዛ ጉዳይ ላይ አባቶች ምን አስተማሩ ምናምን የሚለው ጭራሽ አይታወቅም፣ አያውቁትም። ማያውቁት ግን ሳያውቁት እንደዚህ ወይ በተለምዶ የያዙት የሆነ ነገር ካለ ሲሰሙ ያደጉት ወዲያውኑ ሪአክት ያደርጋሉ። አረ እኔ ስሰማ ያደግኩት ሌላ ነው አይነት ነገር ማለት ነው። እና በተለምዶ የሰማናቸው ነገሮች ሁሉ ትክክል ናቸው ማለት አይደለም። ለምሳሌ ኃጢአት ይወረሳል የሚለው ምንም በተለምዶ ሁላችንም ሰምተነው አድገናል። እኔ ራሴ ተናግሬው አውቃለሁ በፊት ማለት ነው ከሆነ ዓመታት በፊት። እና አሁን ላይ ደግሞ ንዋራ ኃጢአት እኮ አይወረስም ከየት አመጣችሁ ተባለ። ስለዚህ አሁን ምን እያልኳችሁ ነው? የውርስ ኃጢአት የሚባል ኃጢአት ይወረሳል የሚል ነገር በመጽሐፍት ላይ አለ። ባይዚ በመጽሐፍት ላይ ኦኬ ትልቅ መምህራን ናቸው በሚባሉት መጽሐፍት ላይ ሳይቀር ማለት ነው መጽሐፍት ላይ ሳይቀር አለ። ለምሳሌ ኃጢአት ይወረሳል የሚል አሁን ያንን ነገር ብዙ ሰው ይዞ ነበረ። ግን ያንን ነገር እንደው ስለያዝን ለብዙ ጊዜ ስላወቅ ነው በቃ ትክክል ነው ብሎ ጸድቆ ይኖራል ማለት ነው አይደለም። ስለዚህ በተለምዶ የምናቃቸውን ነገሮች መመዘኛ አናደርግም። መመዘኛችን በተለምዶ የምናቃቸው ነገሮች ሳይሆን ከእግዚአብሔር ዘንድ አንድ ጊዜ ፈጽሞ የተሰጠ አስተምህሮ አለ ለቤተ ክርስቲያን። ቤተ ክርስቲያን በዘመናት ውስጥ በቅብብሎሽ ያቀበለችን ማለት ነው። ስለዚህ ከጥንት ጀምሮ የመጣው ሃይማኖት አስተምህሮ የክርስቲያን ዶክትሪኑ እርሱ ነው በቃ መመዘኛ። እሺ በአባቶች ትምህርት ውስጥ በግልጥ የታየን ያ አስተምህሮ መመዘኛችን ነው። ስለዚህ በዛ ለመመዘን ሞክሩ እና ግን በዛ ለመመዘን አቅም ላይኖረን ይችላል አንዳንድ ጊዜ። አሚን ምን እያልኩኝ ነው? አንድ ሰው ምን አለኝ ከዚህ ቀደም አንድ መምህር እያወራን ሰው በጣም ያናል ኮንተንትድ አይደለም። ስለዚህ የሚመዝነው ያናል ባስተምህሮ ምናምን ሳይሆን ያው አስተምህሮ ላያውቀው ስለሚችል በምንድነው ሊመዝን የሚችለው? እሱ በሚያውቀው በሆነች ነገር። ለምሳሌ ፕሮቴስታንትን ከክርስቲያን የሚለየው ነጠላ መልበስ ያለ መልበስ ጉዳይ ነው የሚል ሐሳብ ጭንቅላት ውስጥ ያለ አንድ ሰው መቶ አክሊል የሚመዝነው ለድህነት ጥምቀት ያስፈልጋል፣ ለድህነት ቅዱስ ቁርባን ያስፈልጋል፣ እንደዚህ የቅዱሳን ምልጃ ላይ የሚያወራው ነገረ ቤተክርስቲያን ላይ የሚያወራው ምናምን ጉዳይ እሱ አይደለም። በዛ መመዘን አይችልም አሁን ያ ሰው። ስለዛ የሚያደርገው ምንድነው? ነጠላ ለብሷል አልለበሰም። ፕሮቴስታንት ከክርስቲያኖች ጋር የሚለዩት በቅዱስ መስቀል ምልክት በማማተብ ነው ምናምን የሚል ብቻ ከሆነ እሱም ብቻ ከሆነ የሚያውቀው ስለዛ አክሊል የሚመዝነው በዋናው በአስተምህሮ ሳይሆን በቅዱስ መስቀል ምልክት አማትዋል አላማተብም እስቲ ምናምን። ኦፍ ኮርስ በቅዱስ መስቀል ምልክት ግዴታ መማተብ አለብን፣ ነጠላም እንለብሳለን ግዴታ ነው። ግን እዚህ ጋር ስንመጣ ግን እንዳልኳችሁ ይሄ ስፍራ ለኔ አውደ ምህረት አይደለም ማለት የስ አውደ ምህረት ላይ የእግዚአብሔር ቃል ይነገራል፣ እዚህም የእግዚአብሔር ቃል ይነገራል። ግን ይሄ ቦታ ምን አይነት ቦታ ነው? ልክ የሆኑ ጓደኛ ማዋቾች ተሰባስበን የእግዚአብሔርን ቃል እንደው እየተነጋገርን እያወራን ምናምን እስቲ ወደ እግዚአብሔር ለመቅረብ ምን እናድርግ ምናምን የምንልበት ቦታ ነው እንጂ አውደ ምህረት የሆነ ፑልፒት ነገር አይደለም። ኦኬ አውደ ምህረት ላይ ወጥተን እየተናገርን አይደለም። ስለዚህ ይሄ አሁን ነጠላ ምናምን የሆኑ እያንዳንዱ ፎርማሊቲዎች እንደዛ ማሟላት አይጠበቅብን። ብቻ እግዚአብሔር ግን በዚህ አሁን እንደዚህ ስናወራ ምናምን እርሱ በመካከላችን እንዲገባና እንዲያስተምረን ግን አንደበታችንን እግዚአብሔር እንዲከፍትልን ምላሳችንን እንዲያዘጋጅልን ልክ ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ የምትናገሩት ይሰጣችኋል መንፈስ ቅዱስ ያቀብላችኋል እንዳለው ልክ መንፈስ ቅዱስ የምንናገረውን እንኳን ጋይድ እንዲያደርገን ወደ ስተት ውስጥ እንዳንወድቅ ኦኬ የምንመራ እንዲሆን ላይፍ ከመግባቱ በፊት አንድ ሰው ቢያማተብ አባታችሁን የሚጸልዩ ቢመጣ እግዚአብሔር እርዳኝ በቃ ማለት እንዲህ ብሎ እንኳን እግዚአብሔር እርዳኝ አንተ አስተምረን ሰብሰብ ብለናል እኔና ወንድም እህቶቻችን እኛ ሰብሰብ ብለናል እና ጌታዬ አንተ አስተምረን ብሎ ቢገባ መልካም ነው። እንደዛ ሊሆን ይገባል። ከዛ ውጪ ግን እንደው በቃ ስህተት የሚመስሉ ነገሮችን ሁሉ እየነቀሱ እንትን ማለት በጣም አስቸጋሪ ይመስለኛል። እና እንዳልኳችሁ መመዘኛቸው ምን ይሆናል? ወይ ነጠላ መልበስ ሊሆን ይችላል ወይ እንደዚህ እና መሰል ነገሮች
ለምሳሌ አነጋገሩማ ምንም ኦርቶዶክስ አይመስልም የሚሉም ሰዎች ደግሞ ይኖራሉ። አሁን በተለምዶ ለምሳሌ በቤተክርስቲያን ውስጥ አሁን መምህራን ምናምን በተለይ ሲያስተምሩ የሆነ ግሬስ ነገር አለ። ያው የእግዚአብሔር ቤተሰቦች ጥሩ ነው ደግሞ በዚህ ደግሞ ሙሉ እያስጉኝ አይደለም ማለት ጥሩ እንደዚህ አይነት ነገር አሁን የተለመደ ነው። አሁን ፈለገ አትናትዮስ አለ ወዳጅ አሁን እሱ አስተምር ብትሉት አሁን እሱ ይችልበታል። አሁን እንደዚህ አይነት ነገር ውስጥ በጣም እንትን ስላለ እንግዲህ ለብዙ ዓመት እንደዚያ ወደ ምሕረት ላይ ምናምንም ሲሰብክ ስለነበረ አሁን እሱ እንደዛ ጊዜማውንም ድምፁንም አምጣ ብትለው በቀላሉ ያመጣዋል። እኔ ግን አልችልም። እኛ ደግሞ ያው ያደግነውን በዚህ በሰንበት ትምህርት ቤቱም በምንም ስላልሆነ ቀለል አድርገን በዚሁ ዝም ብለን ከጓደኞቻችን ጋር እንደምናወራው የምናወራውና እንደዛ ያዙት። ሰው ስለዛ በምን ይመዝናል? ምን አታዩትም እንዴ ሲናገር ራሱ ተወዳጆች ይላል ምናምን አይነት ነገር እንደዛ የሚመስል ነገር ይመጣል። አነጋገርን ያይና በዛ ደግሞ መመዘን ይጀምራል። ስለዚህ አሁን መመዘኛችንን ማወቅ አለብን። መመዘኛችን የቤተክርስቲያን አስተምህሮ ነው። መመዘኛችን የቤተክርስቲያን አስተምህሮ ነው። ስለዚህ በቤተክርስቲያን አስተምህሮ ለመመዘን ማወቅ አለብን ማለት ነው። የቤተክርስቲያን አስተምህሮ አስቀድመን መሰረታዊ የክርስትና ትምህርት መማር አለብን። ሁላችንም እንደው በጌታ ጋይስ ነጠላውን አጣፍቶ ጭራሽ እንደው የመምህራን ልብስ ለብሶ እዚህ ጋር ግርንግድ መስቀል አድርጎ ግን ፕሮቴስታንት ሆኖ የሚመጣ የሀገር ህዝብ ነው ያለው። አሁን ላይ እንደዛ ነው። ይሄ መለያ ተብሎ የሚቀመጠው በፍጹም ይሄ አይደለም። አሁን ላይ ያሉ ሚዲያ ላይ እንኳን ተመልከቱ። አብዛኞቹ ተሐድሶች ምንድነው የሚያደርጉት? ተሐድሶ ፕሮቴስታንቶች ማለት ነው እንዴ ይሄው ልብሱንም መስቀሉንም እንደዛ አድርገው አይደል የሚመጡት? ግዕዙንስ እንደነሱ አረማን ያቀላጥፋሉ። ኦፍ ኮርስ እነዛ ማርያም ያቀላጥፉታል። ኦፍ ኮርስ ቴዲያችን እና ሌሎችም ወንድሞቻችን በጣም ጎበዞች አሉ። ግን ያው አንቺ እሺ ኤርቤስ ብቻ ግን አሁን ግዕዙንም ለምሳሌ እነሱ ይሉታል። ግዕዙን ስለተባለ ብቻም ክርስቲያን ናቸው ማለት አይደለም። እሱም ግዕዝም መመዘኛ ሆኖ መቀመጥ የለበትም። ቋንቋ ነው። ነጠላውም እንደዛ ያነጋገር ጉዳይ እሱ አይደለም። ትልቁ ቁም ነገር ትልቁ መመዘኛ አስተምህሮ ነው። አስተምህሮ ፕሊዝ። ይሄ መቀየር አለበት በእኛ ዘንድ። እሺ በዚህ ጀነሬሽን ይሄ መቀየር አለበት። ክርስቲያኖች ተሰማውና ማለት ነው እስቲ ስለምን እያወራ ነው? ኦኬ ይሄ ክርስቲያን አስተምህሮ ነው አይደል? ከፕሮቴስታንቱ ጋር ምን አገናኝቱት ማለት እንድንችል ወይም ደግሞ ልክ ሲያስተምር ነጠላውን ብሏል ወይም ደግሞ የሆነ ልብስ ምናምን ለብሷል ክርስቲያን ትልቅ መስቀል አድርጓል ማለት እዚህ ላይ ልክ ተሰማውና ጥምቀት አይደለም ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ምንድነው የሚያስተምረው ብለህ እንድትገፋው ስለዚህ ወደዛ ነው ማደግ ያለብን። ከአስተምህሮ አንጻር እያነሳ መመዘን አለብን። በልብስ እንሸወዳለን፣ በቋንቋ በግዕዝ እንሸወዳለን። በቅዱስ መስቀል ምልክት በማማተብም ኦፍኮርስ እንሸወድ እንችላለን። እንደዛ አማትቦ ሌላ ነገር ሊያወራ የሚችል ሰው ስላለ ማለት ነው። ስለዚህ ሁሌም መመዘኛ እንዳትረሱ አስተምህሮ ነው። እና እንዳልኳችሁ ሁለተኞቹ ያው እንግዲህ ክፋት የሚኖርበት ሰው ሊኖር ይችላል። አንዳንድ ሰው ከሁላችንም ላይ ግን እንደዚህ አይነት ክፋቶችን ግን ጌታ ከልባችን ላይ ያነሳ በሁላችንም ውስጥ ሊኖር ይችላል። በሁላችንም ውስጥ ክፋት ሊኖር ይችላል። ጌታ ግን በእርሱ መልካምነት በእርሱ ደግነት የኛን ክፋት ከልባችን ላይ ንቅል ያደርግልን ይንቀረው። በዛ ምክንያቱም ሰውን የሚገፉ ሰዎች ሊኖሩ ይችላሉ። በቃ እንደዚሁ የለም ይሆን ደስ የማይሉ ዝም ብሎ እንደዚህ አይቶ ማጠመው እንደዛ ደግሞ ሊኖር ይችላል። እና ጌታ ይርዳል ለእንደለሱ። ሶስተኛው ግን በጣም የሚያስገርመኝ ምን መሰላችሁ? ሶስተኛው በጣም የሚያስገርመኝ እሺ ሶስተኛው ለምሳሌ በቤተ ክርስቲያን ውስጥ የሌላ ቤተ እምነት ሰዎች ሊኖሩ ይችላሉ። በቤተ ክርስቲያን ውስጥ ሆነው ግን ለምሳሌ ተሐድሶ ሊሆኑ ይችላሉ። አንድ ቪዲዮ ለምሳሌ ሰምቼ ነበረ። እንደዚሁ ሚዲያ ላይ ያለው ወንድማችን እየተናገረ ከሊቃነ ጳጳሳት ጋር አብሮ የሚውል ወዳጃችን እንዲደውሉልን ምናምን ሲል እውነቱን ከሆነ አሁን ይሄ ሰው ፕሮባብሊ ሊኖር ይችላል። ባይዚ እንደዚህ አስቧል። ከሊቃነ ጳጳሳት ስር ምናምን የማይጠፋ ወይ እነሱ ስር ማለት የሚል የሆነ ግን ተሐድሶ የሆነ ሰው ሊኖር ይችላል ማለት ነው። እና እንደዛ የሚኖር ከሆነ ምን አይነት ስራን ይሰራል መሰራችሁ? እንደዚህ አይነት ሰው አሁን እዚህ ሚዲያ ላይ ምናምን ፕሮቴስታንቲዝሙ ምናምን የተወሰነ ዛሬ ስለምንሰራ ብዙ ምን ሊያደርግ ይችላል? ለኦርቶዶክስ በጣም የተቆረቆረ መስሎ እነዚህ ልጆች ኦርቶዶክስ እንዲያደርጉ ብሎ ያስጮዋል። ስለዚህ ቤተክርስቲያኒቱ ያኔ የሚሰማውም ሰውም ደግሞ ኦኬ ኦርቶዶክስን ሊቃወም ነው የመጡት እነዚህ ሰዎች ምናምን ብለው
የተወሰነ ገፋ እንዲያደርጉ ማለት ነው። እና ልክ ሲገፉ በቃ ከገፉኝማ ምን አገባኝ የራሳቸው ጉዳይ ብለህ የሆነ በቃ ነቅለህ እንድትወጣ ማለት ነው። ልክ ከዚህ በፊት እንዳደረጉት ነቅለህ እንድትወጣ ሊያደርጉ ይችላሉ። ስለዛ ተሳካላቸው ማለት ነው። ኦርቶዶክስ መስለው ይሄ ለአባቶችም ለመምህራን ምናምን እንደሚመስል ነገር ይናገሩና ያስነሱብሃል ከፈለጉ እና ይሄም እንዳለ ደግሞ መረሳት የለበትም። ስለዚህ እነዚህ ነገሮች ሁሉ በማሰብ ጋይዝ በተቻለን አቅም እንደዚህ አይነት ግርግሮች ምናምን ይኖራሉ። ኦኬ የትኛውም ቤተክርስቲያን ውስጥ ሊኖር ይችላል። በተቻላችሁ አቅም ግን በልባችሁ ላይ ይሄ ያለው የቤተክርስቲያን ቦታ መቀነስ ግን የለበትም። ሁሌም በተቻላችሁ አቅም የክርስቶስን ቤተክርስቲያን ሁሌም መውደድን ማፍቀርን ማቆም የለባችሁም። ይሄ በተአምር ሁሌም ማየት ያለባችሁ እርሷን ነው። ኦኬ በውጭ ያላችሁም ደግሞ ወደ ቤተክርስቲያን መምጣት ፈልጋችሁ ግን እንደዚህ አይነት ግርግር ስታዩ ወደ ምን አይነት ቦታ ነው የሚሄደው ብላችሁት የተወሰነ የተወዛገባችሁ ሰዎች ካላችሁ ፕሊዝ ወደኋላ አትሽሹ፣ ወደኋላ አታፈግፍጉ። ቤተክርስቲያናችን ውስጥ መመዘኛ የሚባል ነገር አለ ማለት የሆነ የግለሰብ ቤተክርስቲያን አይደለችም። መመዘኛ አለ። ያ መመዘኛ ቅዱስ ትውፊት ይባላል። ከጥንት ጀምሮ የመጣ አስተምህሮ አለን። የአባቶቻችን ትምህርት አለ። ከአባቶቻችን ትምህርት ግልጥ እያደረግን ነው የምንማማረው። ስለዚህ መመዘኛችን እርሱ ነው። የአባቶቻችን ትምህርት የአባቶቻችን ልጆች ነን ማለት ፕሮቴስታንት አይደለን ማለት እኛ በደገብ ላይ የአባቶችን ትምህርት ጣል አድርገ የራሴን ትምህርት ማንገስ አልችልም። እንደዛ አይቻልም። በቃ መመዘኛ ስላለን ኑ ባካችሁን አክሊልን አይታችሁ ነው አይደለም። የሆነ መምህርን ነው ኢቭን የሆነ ጳጳስን ነው አይደለም። ኦኬ ጳጳስ ሳይቀር ይመዘናል፣ ሊቅ ይመዘናል። ምስኪን ወንድም እዚህ ጋር እንዳሉት እነሱ ተዋቸው በቀላሉ ይመዘናሉ። በምን ሁሉንም ቅዱስ ትውፊት ይመዝናል። ስለዛ መመዘኛ ስላለን ከቅዱስ ትውፊት አንጻር እየታየ ሁሉንም ነገር እንደዛ ማየት ይቻላል። እና አንድ የሰማነው ነገር ደግሞ አለ። የሊቃውንት ጉባኤ አሁን በኢትዮጵያ አይ ቲንክ እንትን ሊያደርግ ነው። እሺ አሁን መንፈሳዊ ነገር ላይ ሙዚቃ መክፈት አስፈላጊ ነው ወንድሞቻችን። ከዛ በኋላ አሁን ነገ አኪል ሙዚቃ መክፈት ጀመረ ላይቭ ላይ ገብቶ ልታስብሉኝ ነው ሰው የሊቃውንት ጉባኤው ምን ሊያደርግ አስቧል? ኦኬ ይሄ ጉባኤ ነገር ሊያደርግ አስቧል መሰለኝ። እና ዛሬ ደግሞ እንደዚህ ተከራካሪ የሚመስሉ ነገሮች ካሉ እነሱ ደግሞ ኦፍ ኮርስ ይነካቸዋል ብዬ ተስፋ አደርጋለሁ። መንፈስ ቅዱስ ደግሞ በደንብ ቢቆጣጠረው ጉባኤውን ጌታ በነገር ሁሉ ይርዳቸው፣ በመካከላቸው ይገኝ እና መልካሙን ሁሉ ያሳያቸው እና እንደሚያሳያቸው እምነቴ። ሁላችሁም ደግሞ ስለዚህ ጉባኤ ጸልዩ ፕሊዝ። ሁላችሁም ክርስቲያን ወንድምህቶች እና አባቶቻችን ሁሉ የመራው መንፈስ ቅዱስ ነው። እሺ ከጥንትም ጀምሮ አባቶቻችንን የመራው ወደ እውነት ሁሉ የሚመራው ያ መንፈስ እርሱን የመራው እና አባቶቻችንን የመራ እውነት የሆነውን ትምህርት ከሐዋርያት ጀምሮ ይዞ ያስጠበቀው መንፈስ ቅዱስ አሁንም በመምህራኖቻችን ደግሞ በዚህ ጉባኤው ምናምን እንዲሰራ ስለዛ ደግሞ ልንጸልይ ይገባል እና እርሱ ነው። ስለዛ እንደዛ ይደረጋል። ስለዛ አሁን ጉባኤ ሲደረግ ምንድን ነው የሚደረገው? ጉባኤ አሁን የሊቃውንት ጉባኤው ሲደረግ የአባቶች መጽሐፍትን የሚገልጡት የአባቶች መጽሐፍትን የሚገለጡት የሃይማኖት አበው ሌሎችም የጥንት አባቶች መጽሐፍት ይገለጥና ከሱ አንጻር እየተደረገ ይኸው አባታችን ገሌ ቅዱስ አባታችን ገሌ ቅዱስ አባታችን ገሌ እንዲህ ብሏል እያሉ አባቶቻችን ይሰጡዋል። የዚህ ናህል ነው እንጂ እገሌ የራሱን ትምህርት እየያዘ ብድግ እገሌም የራሱን ትምህርት ይዞ ሁሉም የየራሱን ትምህርት ይዞ የሚፈረጥጥበት ቤተክርስቲያን አይደለም። ስለዛ ይህ ነገር እንደዚህ ስለሚሆን ምናልባት ትዕግስት አንዳንዴ ሊያስፈልግ ይችላል። ከተወሰነች ጊዜ በኋላ ይህ ነገር የሚጠራ ከሆነ ይጠራል እና እንደዛ ስለሚደረግ ፕሊዝ ወደ ቤተክርስቲያን ለመምጣት ያሰባችሁ ሰዎች ካላችሁ በዚች ግርግር ምክንያት ወደኋላ በፍጹም እንዳትሉ የያዛችሁን እምነት በቤተክርስቲያን ደረጃ የሚሰጠውን ዋናውን አስተምህሮ ያዙና ሌላ ይሄ የተወሳሰበ ነገር ካለ ቀስ እያላችሁ ታውቁታላችሁ። ኑና ብቻ ቢያንስ ግን ዋናውን አስተምህሩ ጸሎተ ሃይማኖት ብለን የምንጸልየውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የምንጀምረውን አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለን የምንቀጥለውን የአንዱ የእግዚአብሔር ልጅ ሰው እንደሆነና ከቅድስት ድንግል ማርያም በስጋ እንደተወለደ ስለ ሁላችን እንደሞተ ሞቶ እንዳልቀረ በሦስተኛው ቀን ከሙታን ተለይቶ እንደተነሳ እንዳረገ ዳግመኛ እንደሚመጣ እርሱን እመኑ ዘንድ ከአብ በሚወጣው በመንፈስ ቅዱስ እናምናለን የምንለውን እርሱን ብቻ እመኑ።
ለኃጢአት ስርየት በምትሆን በአንዲት ጥምቀት እንደምናምን ከእርሱ በፊት ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት ቤተክርስቲያን እንዳለች እመኑ። እርሷም የጌታ ቤተክርስቲያን ናት። ክርስቶስ ራሷ ነው። እርሷ የክርስቶስ አካሉ ነች ዘንድ በትንሣኤ ሙታን እመኑ። የቤተክርስቲያን አንድነት በቅዱስ ቁርባን ላይ ስለሚመሰረት በቅዱስ ቁርባን እመኑ። ይህንን እመኑና ኑ። ቀስ እያላችሁ ደግሞ ሌላውንም ትምህርት በደምብ ትይዙታላችሁ። ስለዛ ፕሊዝ ለመምጣት ያሰባችሁ ሰዎች ወደኋላ እንዳታፈገፍጉ። በቤተ ክርስቲያን ውስጥ ያላችሁ ሰዎችም ደግሞ እንደዚህ አይነት ግርግሮች በተነሱ ቁጥር ልባችሁ እንዳይታወቅ፣ በልባችሁ ለቤተ ክርስቲያን ያላችሁ ቦታ እንዳይቀንስ እሱን በጣም መጠንቀቅ አለብን። አንዳንዶች እንደሚሉትም የሆነ ለምሳሌ አኪል አሁን እንደዚህ አይነት ሰዎች እንደዚህ ገፋቸው ምናምን የሚሉ ሰዎች አሉ። አንዳንድ ፕሮቴስታንት ወንድሞቶች ለእናንተ ክብር አለኝ። ብዙ ፕሮቴስታንት ወንድሞቶቻችን በጣም ምስኪኖች የዋዎች እንደሆነ አውቃለሁ። ኦፍኮርስ በተንኩል በጣም እንዴታጨቁ ደግሞ እንዳሉ ሆነው ማለት ነው። እሱን ግልጽ ነው። ግን ምንድነው ዝም ብሎ እንደዚህ የግርግር በተነሳ ቁጥር በቃ ወደ ፕሮቴስታንት ሊሆኑ ምናምን የሚሉ አንዳንድ ሰዎች አሉ። ማለት የሚያውቁ የተወሰነ ሳስተምር የሚሰሙ ሰዎች አይ ፕሮቴስታንት እንኳን አይሆንም ይላሉ። ኦፍኮርስ ራሳቸው ፕሮቴስታንቶችም ሆነውና እንዲህ ያለ ነገርን ባትናገሩ መልካም ነው። ማለት ግልጽ ነው። የሆነ አንደኛ ዝም ብሎ የሆነ ሰው መቶ ስለተጨቃጨቀ የሚሆን የማይሆን ስምን ስለለጠፈኛ ላይ እገሌ እንደዚህ መናፍቅ ምናምን ስላለ ምንም ይሄ ነገር ሊገፋን አይችልም። ሜጉ ግልጽ እኮ ነው። ማለት አንድ ምንም ወይ በቅጡ ያን ያህል በስርዓት ያልተማረ ሰው ሊሆን ይችላል። ጉዳዩ ላይ ያላጠና ሊሆን ይችላል። ኦኬ ማንም ሰው ሊሆን ይችላል። ባይዚ መምህርም ይሁን በመምህር ስም የሚቀመጥ ምንም ይልበል። ግን ጉዳዩ ላይ ምንም በማያውቀው ነገር ተነስቶ መናፍቅ ምናምን እያለ ስም ሊለጥፍ ይችላል። ግን እንደዛ ስላደረገ ግን አንድ ሰው ብድግ ብለን እንደው በቃ እንዲህ ከተባልኩማ ብለን ላጥ ምንል አይደለም። እንደዛ የምንፈረጥጥ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደው ተገብቶ በቃ ወጣለን ልክ የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ወጣ እንኳን ፕሮቴስታንት ልሆን አልችልም። ይሄ ግልጽ ነው። ማለት ይሆነ እንደዛ ቢሆን አይሆንም። ኦፍ ኮርስ እንደዛ ማንም ሊገፋኝ የሚችል እንደሌለ አስረግጬ ነው የምነግርህ። እንደዛ ማንም አያደርግም። ኦፍ ኮርስ ቤተክርስቲያኒቱ የሰው አይደለችም፣ የጌታ ናት። ሰዎች ያሉባት የጌታ ቤተክርስቲያን እንጂ ቤተክርስቲያኒቱ ራሱ የጌታ አይደለም። ግን እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊና አብያተ ክርስቲያናትን አያይም እንዴ? ለምን ፕሮቴስታንት ማለት ፕሮቴስታንት የሚሆንበት ምን ምክንያት አለው? ለምሳሌ ታድሶች ተገፍተን ወጣን ትሉ የለ ተገፍታችሁ የምርም ስለተገፋችሁ ከሆነ የወጣችሁትና አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድን ነው ሌሎች ጥንታዊና አብያተ ክርስቲያናትን ለምሳሌ አላያችሁት? ስለዚህ ውስጣችሁ የፕሮቴስታንታዊነት አለ። በቃ ግልጽ ነው። እሱ ነው ግልጥ የሚለው። ትንሽ ስትነካ እሱነት ይገለጣል። ስለዚህ የሆነ ነገር ውስጥ ላይ የሆነ የተቀበረ ነገር ይኖራል ማለት ሳታስበው እኮ ነው። ሳታስበውም ሊሆን ይችላል። እና አንዳንድ ጊዜ ጸጋ የማስተማር የመዘመር ምናምን ጸጋ ከእግዚአብሔር ዘንድ ነው አይደለም? ከእግዚአብሔር ነው። አሁን እነዚህ በእኛ ክርስቲያን ውስጥ የነበሩ በፊት ማለት ነው በእኛ ክርስቲያን ውስጥ የነበሩ ሰዎች በፊት እንትን እዚህ ጋር አንቺ መክሊትሽ ማነው ትዜ ጋር ነው ይለኛል አንዱ። እስቲ ረፉ አትላኩልኝ እናንተ ተመጣጣችሁ። በዛ ወንድማችን ያው ካልመጣ እያለ ነው። በእግዚአብሔር ስም ተዛለኝ በጠፋሁባቸው ሰሞኖች እኔ በጌታ ኧረ አንዳንድ ሰው እኮ እንደው እንትን አንድ ታድሶ ያው ኦፍ ኮርስ ስሙን አልጠቅስም አግባብ ስላልሆነ ስም አልጠቅስም። ግን አንድ ታድሶ ነገር ታድሶ ነው አክቹዋሊ እና ቴክስት አደረገልኝ። እስቲ ፈልጌ ነው ቁጥርህን ላክልኝ ምናምን። ኧረ በቅዱስ ሚካኤል ማይ ውርደት ነው ይሄ የሞተ ታድሶ በክርስቶስ። ኧረ ሺን ጌታ አንተ ገና ለገና ራቃ ላክልኝ ተብሎ መተህ ስልክህን ላክና። ኧረ በኢየሱስ እንደ እኔ አንዳንድ ሰው ግን እግዚአብሔርን በስመ አብ በጣም በስመ አብ ይመቻችሁ። በጣም ነው የተናናቅነው። አሁን እሄድባችኋለሁ ታድሶች። አሁን መተና እናንተ ላይ ነው የምንሄደው ከአሁን በኋላ። አይ ግን እነዚህ ከኛ ክርስቲያን የወጡ ወንድሞቻችን እዚህ ያሉ ያገለግሉ ነበር። በጣም
እኔ በጣም ነበር የሚያስገርመኝ። አሁን ነው አክቹዋሊ በጣም የሚያስገርመኝ። ያኔ ምኑን አውቀዋለሁ፣ ግን አሁን ላይ ግን ሳስበው ይሄ በየክፍለ ሀገር ምናምን በጣም ሩቅ ሀገር ምናምን እየሄዱ ሲሰብኩ ምናምን ነበር አይደል? እንግዲህ አሁን የወጡ ወንድሞቻችን እና ይሄ በጣም እኮ ነው የሚያስገርመው። ባይዚ ይሄ ያንን የሚያህል ርቀት ማለት በጣም ከአዲስ አበባ በጣም ከከተማው በጣም ሩቅ የሆኑ የሀገር የኢትዮጵያ ጠረፍ አይነት ቦታዎች እየሄዱ እኔ ራሴ አውቃለሁ ባይዚ እንደዛ እንደሚሄዱ እና እዛ ድረስ እየሄዱ በፒስታው በምን እየሄዱ አስቡት። ታዋቂ ናቸው። በጣም ታዋቂ ስለሆኑ ከተማ ላይ እርግጠኛ ሆኜ ላስተምር ቢሉ ሁሉም በደስታ ነው። በቃ እንደው አስተምሩ መባላቸው አይቀርም። ግን እነሱ እዛ ድረስ ሄደው ሲያስተምሩ ከነበረ ይሄ በጣም የሚያስገርም ነው። ምናልባትም የእግዚአብሔር ጸጋ ከእነርሱ ጋር ይኖር ነበር፣ ምናልባት ያኔ በፊት ማለት ነው። እና ግን የእግዚአብሔር ጸጋ ይወሰዳል ጋይስ፣ የእግዚአብሔር ጸጋ ይወሰዳል። እና አንድ ሰው የተቀበልነውን የእግዚአብሔርን ጸጋ በጣም በጥንቃቄ ካልያዝ ነው ልንነጠቅ ራሱ እንችላለን ብሎ ሲናገር ነበርና እያወራን ከኔ ጋር እና እሱ በጣም እውነት ነው። በጣም ይሄን ነገር አንዴ በጣም ከተረዳ ነው በጣም የእግዚአብሔርን ጸጋ በፍርሃት አንደኛ በራሳችን ላይ እንዳንመካ ያደርጋል። የሚያስተምረውም የሚዘምረውም በእግዚአብሔር ጸጋ እንደሆነ ካወቀ አንደኛ አይመካም። እኔ እንዲህ ነኝ እኔ እንዲያ ነኝ እያለ ኩፍስ አይልም። ስለዛ ሀምብል ይሆናል። ከዛን ደግሞ እግዚአብሔር ስለሆነ የሰጠው ጸጋውን እርሱ ደግሞ እንዳይነሳው በትህትና ኃይልን ከእግዚአብሔር ብቻ እየተቀበለ ማገልገል ይጀምራል። ስለዛ ጸጋ ይነጠቃል። እና እነዛ ወንድሞቻችን አሁን ያንን ነገር ነው የሚገርም መዝሙር የዘመረው ሰው ሄዶ ግን ጭራሽ እንደዚህ አይነት መዝሙር ላይዘምር ይችላል። ልክ ኤልሳ ሲወጣ እግዚአብሔር ጸጋው ልክ ሲያነሳብህ ማለት እግዚአብሔርን በሚደንቅ ሁኔታ ያመሰግን የነበረው አንደበት ግልብጥ ብሎ ክርስቲያኖችን ሲሳደብ የጌታን አካል ሲሳደብ የሚውሉ ብቻ ሊሆን ይችላል። ኦኬ ምናልባት በፊት ሰዎችን እያስተማረ የሰዎችን ልብ መግዛት የሚችል ወደ እግዚአብሔር እንዲቀርቡ ማድረግ የሚችል አይነት ሰው የሆነ ሰዓት ላይ ያቺ ጸጋው ተነጥቃ ጭራሹ ሲጮህ ቢውል ማንም ሰው በዛ ደረጃ የሚሰማው ሰው እንኳን ሊያጣ ይችላል። እና የእግዚአብሔርን ጸጋ በጥንቃቄ ነው መጠቀም፣ በየዋህነት በትህትና በጣም በትህትና የምርም ጸጋው ካለ የእግዚአብሔር ጸጋ ካለ ማለት ነው። የእግዚአብሔር ጸጋ ያ ነገር አንድ ሰው ሲዘምር የምርም ያ የሚዘምረው ዝማሬ በእግዚአብሔር ጸጋ ከሆነ ማለት ነው። ሲያስተምር የሚያስተምረው የምርም በእግዚአብሔር ጸጋ ከሆነ እንደዛ መሆን አለበት። እና ኤኒዌይስ ትንሽ ተገፈ እኔ አንዳንዶችም እንደዚሁ አሁን እንግዲህ ተገፋን ብላችሁ የምትሄዱ ሰዎችም ፕሊዝ በጣም በተቻላችሁ አቅም የሆነ ሰው እንግዲህ ቤተክርስቲያን ውስጥ የሆነ በቃ ገፋኝ ብላችሁ ብቻ ቶሎ ውስጣችሁ ብሻ ይበል። ዝም ብድግ ብላችሁ ፕሊዝ አትሽፉ፣ እዚሁ ሁኑ። ብቻ ግን የእርሲያንን አስተምህሮ አታሳስቱ። በተአምር ሁሌም መጠንቀቅ ያለባችሁ ለሃይማኖት ወይም ለአስተምህሮ በቤተ ክርስቲያን ውስጥ ያለው አስተምህሮ ከጌታ የተቀበልነው ነው። ኦኬ ዋናው አስተምህሮ ማለት ነው። ስለዚህ እሱ ላይ በደንብ ጥንቃቄ አድርጉ። እዛ ላይ ከሰዓታችሁ አደገኛ ነው። አሁን አስቸጋሪ የሆነው ነገር ምንድነው? አስተምህሮ የምናስተምረው ሰዎች ራሳችን አስተምህሮ ላይ ብዙም ላናቅ እንችላለን። መተን ሰዎች ላይ የምንለማመድ ሰዎች ልኖር እንችላለን። እሱ በጣም አደገኛ በእግዚአብሔር እሱ በጣም አስቸጋሪ ነው። ያዕቆብ ለዛ ነው ከእናንተ ብዙዎች አስተማሪዎች አይሁኑ አለ። ጎርጎርዮስም ሲናገር ዘንዚናዙ ቴዎሎጂ ለሁሉም ሰው አይደለም አለ። ስነ መለኮት ነው ለሁሉም ሰዎች አይደለም። ምንድነው እዛ ኦሬሽኑ ላይ ምንድነው እያስተማሩ ሰዎች ላይ ይለማመዳሉ ይላል። ኦሬሽኑ ላይ ማለት ነው። እና እዚሁ መጣ እያስተማርክ በእነሱ በሚማሩት ሰዎች ላይ መለማመድ አይቻልም። እና እያየን አንዳንድ ጊዜ አንዳንድ ሰው ያስተምርና እዛው እያየ ነው በፊት ሲያስተምር የነበረውን ከትንሽ ቀናት በኋላ ሲረግሙት ያለ ያንን ያስተማሩን ትምህርት ይቀጥልና እንደዛ መሆን የለበትም ማለት ሁሉንም ነገር ጠንቅቃ አውቀህና ምናምን ላትባል ትችላለህ። ግን ቢያንስ ምን መደረግ አለበት? ቢያንስ ማለት ሁላችንም ይሄ ለእኔም ጭምር ለየትኛውም ሰው ነው። እሺ ቢያንስ የምንናገራቸው ነገሮች ላይ አባታዊ ማስረጃ እንዳለን እርግጠኛ ነው። የምንናገራቸው ነገሮች ላይ እሺ ሳወራ እንደዚህ እያልኩ ነው። አንድ ሰው ምንድነው እንደዚህ የምትለው እያለ ነው። ያላሰቡትን ማሳሰብኳቸው ይሄን ላቆሙ ደግሞ ሁሉም ነገር ስለሚተረጎም አስቸጋሪ ነው። ሁሉም ነገር የሚተረጎም ሁሉም ነገር እና ሰው የምናስተምረውን ነገር አትሊስት እዛ ርዕስ ላይ ከአባቶች አንፃር እርግጠኛ ነው። ኦኬ ከአባቶች አንፃር እርግጠኛ ነው። አዲያ አስቸጋሪ ነው።
እንስትና ሌላውን ሰው እናስታለን። ከዛ በኋላ እነዛ ሰዎች ልብ ውስጥ አንዴ ከተቀመጠ በኋላ እሱን ደግሞ ለማውጣት ደግሞ አይኔ የተቀበልኩት ይሄ ነው ይመጣል። እና እንደዚህ መከፋፈል እንዳይመጣ ሁሌም ይኸው መከፋፈል እንዳይመጣ ትልቁ ምርጡ ነገር የአባቶችን ኮንሰንሰስ ማየት ነው። በቃ አባቶች ምን አሉ የሚለውን አንዴ ካየ ከዛ ላይ አንተ ከአባቶች አይደል የተናገርከው። ከዛን ጓደኛ አበበም ሲመጣ ከአባቶች ካስተማረ በቃ ተመሳሳይ ነገር ይሰጣል። አክሊልም ጓደኛችሁ መጥቶ ወንድማችሁ መጥቶ ሲያስተምር ከአባቶች ከሰጠ ከራሱ ካልሰጠ እናንተ ከመዘዛችሁት ከአባቶች ስለሆነ የሚመዘው በቃ እርሱም ያንኑ ይሰጣል። ተመሳሳይ ይሆናል፣ ወጥ ይሆናል። ወጥ የሚሆነ ትምህርትን ለማስተማር አባቶችን ማወቅ አለብህ። አሊያ ግን በተለምዶ ያወቅከውን ወይም ደግሞ ዝም ብለህ እንደዚሁ አንተ አንበበ የመሰለህን ብትሰጥ በጣም አስቸጋሪ ነው። ከአባቶች ብሎ ደግሞ ሌላኛው ሰው ሲመጣ ደግሞ ይለያል። ያኔ ዝም መከፋፈል ያለ ያስመስላል። እና ጥቃቅን ነገሮች ናቸው በእርግጥ ብዙ ጊዜ እንትን የሚሉት እና እሱ ላይ ጥንቃቄ ማድረግ ያስፈልጋል ምናምን። በጣም ብዙ አወራሁባችሁ። እስቲ አክሊል ውሃ ይጠጣል። እሺ ሰው የዚህን ያህል ካለም በቂ ነው። ምንም አይነት ስህተት ሊሰራ ይችላል አይደል? አዎ ስህተት ሊሰራ ይችላል። ይሄን በተደጋጋሚ ነግሬያቸዋለሁ። አክሊል ስህተት ሊሰራ ይችላል። እንዳልኳችሁ በጣም እኔ በተደጋጋሚ ነገርኳችሁ። አይኑ በጣም አዝናለሁ፣ ግን በጣም የምጠነቀቀው ላስተምሩ ነው። አለቀ። ለጌታ ቤተክርስቲያን ትልቅ ፍቅር ነው ያለኝ። ስለዛ በቤተክርስቲያን ውስጥ ለእግዚአብሔር ፍቅር ያለው ሰው ደግሞ ከእግዚአብሔር የተቀበለውን ነገር በጣም በእንክብካቤ ነው የሚይዘው። ኦኬ፣ በጣም የምታከብሩት የምትወዱት አንድ ሰው አንድን ነገር እስቲ ጠብቅልኝ ብሎ ቢሰጥህ እንዴት ነው ተንከባክበህ የምትጠብቅለት? በጣም የምትወደው ሰው በጣም የምታከብረው ሰው ምንም ነገር እንዳይነካው ተንከባክበህ ትይዝለት የለም? ልክ እንደዛ ሁሉ እግዚአብሔር ለቤተ ክርስቲያን የሰጣት አስተምሯል። ስለዚህ እሱን እኔ በጣም በተቻለኝ አቅም ተንከባክቤ ነው የሚይዘው። ማለት ተንከባክቤ ነሲስ የራሴን ነገር ላይ ሳልጨማምር እንደዛ ነው ለማድረግ የምሞክረው። ግን ያው ሰው ነህና ግን እንደዛም እየሞከርክ ግን ልትሳሳት ትችላለህ። ስለዛ ምሳሳት ከሆነ ምን እደረጋለሁ? ታረማለሁ፣ አዝናለሁ። እስካሁን ድረስ ስህተት አላገኘው። ይሄ ነገር ከአባቶች ትምህርት አንጻር ስህተት ነው የሚል ሰው ካለ የሚል መምህርም ካለ ካወራኝ እግዚአብሔር በሚያውቀው መጥቼ እነግራችኋለሁ። ያው እግዚአብሔር በሚያውቀው ትምህርት አባቶቻችን ከኔ ተቃርኖ ነው የታወሩት ብዬ አሳያችኋለሁ። እንደዛ ግን ለመሆን ያብቃው። አክቹሊ ያብቃው ስላችሁ እንደው በሆነ ያልኩኝ ሳይሆን ብቻ ይገኝ እንደዛ እንጂ ችግር የለውም። አሳያችኋለሁ። ከቤተ ክርስቲያን ትምህርት የተለየ ትምህርት አስተምሪማ ከሆነ ከመምህራን ጋር ምናምን አወራና ማለት ነው። ማለት ዝም ብሎ መጽሐፍ ቅዱስን የሆነ ሰው ያነብና ራሱ መጽሐፍ ቅዱስን በተረዳው መረዳት ይሄ እኮ እንዲህ ለማለት ነው ብሎ በሚመጣው እንደዛ አይደለም። እሱ ክርስቲያን አይደለም፣ ፕሮቴስታንታዊ ነው። መጽሐፍ ቅዱስን አንብበ ራስ በተረዳው ምናምን በሱ ልትመዘነኝ አትችልም። ማንም ሰው አይመዘነኝም በዛ ባይዚ። መጽሐፍ አይመዘነኝም። ማንም ሰው በዓለማችን ላይ ያለውን የትኛውንም ክርስቲያን መመዘን አትችልም። መመዘን የምትችለው መጽሐፍ ቅዱስን አባቶች እንዴት ተረዱት በቤተ ክርስቲያን ውስጥ እዛ ነው የሚመዘነው። እሺ የሚመዘነው በዛ እንጂ አንድ ሰው መጽሐፍ ቅዱስ አንብቦ ለራሱ የተረዳው መረዳት እሱ ፕሮቴስታንታዊ ነው እንዴ። መጽሐፍ ቅዱስ ብቻን ታዲያ ምንድነው በከባዱ የዘረር ነው? ይህንን ትምህርት እንዲሁ ነው እንዴ ስንዘረው እኮ ምንድነው? ኧረ መጽሐፍ ቅዱስ ብቻ የሚለው ትምህርት ሰዎች የራሳቸውን መረዳት መመዘኛ አድርጎ ያስቀምጣሉ በሚለው አንዴ እንደዛ እኮ ነው። ዋናው ሀሳብ እዛ ላይ የሚያተኩር እኮ ነው፣ እዛ ላይ የሚያጠነጥን ነው። እና ልክ እንደዛ ማለት ነው። ስለዛ ፕሮቴስታንታዊ እንዳንሆን በጣም መጠንቀቅ አለብን። ብዙ ሰዎች ከአባቶች አይደለም በቃ ዝም ብሎ መጽሐፍ ቅዱስ አንብበው ወይ በተለምዶ ያሉትን ወይ ደግሞ ከአባቶች ሳይሆን ከመጽሐፍ ቅዱስ ዝም ብሎ መጽሐፍ ቅዱስን ብቻ አንብበው ራሳቸው የተረዷትን መረዳት ይዘው እንዴ መጽሐፍ ቅዱስን አንተ የተረዳህበት መረዳት መመዘኛ አይሆንም። ከአባቶች ጋር ከተስማማ የስ ጥሩ ነው። በቃ የአባቶችን ብለህ እሱ ጥሩ ነው። እንደዛ እናድርግ። ከዛ ውጪ ግን ልባችሁን እንግዲህ ላሸበር ነው ምናምን ሁላችሁንም እናዝናለን። ይቅርታ ሁላችሁንም ይቅርታ እንጠይቃለን።
ካሁን በኋላ ማድረግ ቆይ ከኛ ሳይድ ያሉ ግን ድክመቶች አሉ። አንድ በጣም ይቅርታ ድክመቶች ግን ይኖራሉ። እስቲ የሃይማኖት ስህተት የአስተምህሮ ስህተት ምናምን እኔ እስካሁን ክርስቶስ በሚያውቀው ጭራሽ አላገኘውም። አለ የሚል ሰው ካለ እንዳልኳችሁ አደርገዋለሁ። ቅድም ያልኳችሁ ግን ምናልባት ግን አሁን እንግዲህ ድክመት ይሆናል ብዬ ያሰብኩት ምንድነው አንዳንድ ጊዜ ከሌላ ቤተ እምነት ያሉ ሰዎችም ወደ ክርስትና መምጣት ሲፈልጉ የሚያስፈልጋቸው ነገር አለ አይደል? እንዲያምኑ የሚገደዱባቸው ምናምን ነገሮች እነሱ ላይ ነው አክቹዋሊ ብዙ ጊዜ ትኩረት የማደርገውና እነሱን ለማስረዳት ሲባል የምንጠቀማቸው አንዳንድ ቃላት ምናምን ከሌሎች አብያተ ክርስቲያናት ጋር ያለን ልዩነት እንደ ትልቅ ነገር እንኳን እንዳይታየን አሁን ሁሌም በዚህ የሚቀጥል ይመስላችኋል? አይቀጥልም እኮ አይደለ? የሰው አስተሳሰብ ምናምን ከፍ እያለ ምናምን ይሄዳል። ሁሉንም የሚያይ ምናምን ትውልድ ነው እየመጣ የሚሄደው። የሆነ ዝም ብሎ የኢትዮጵያ ቤተክርስቲያን ብቻ ናት የጌታ ቤተክርስቲያን ሌላ የጌታ ቤተክርስቲያን የለም ብሎ እኮ የሚኖር እኮ ህዝብ እኮ የለም። አሁን ትንሽ በቆየ ቁጥር አክቹዋሊ አሁንም እንደዛ የሚል አሁን ላይ አብዛኛው ሰው አይልም እንደዛ። አሁን ላይ ከትንሽ ጊዜ በኋላ ደግሞ በጣም ብዙ ጠያቂ በጣም ብዙ አንባቢ ሰው ነው አይደል እየመጣ የሚሄደው። ኦኬ እዛ እንደዚህ ነው እዛ ቤተክርስቲያን እዚህ ቤተክርስቲያን ደግሞ እንደዚህ ይሄ እንዴት ተፈጠረ ምናምን ከአባቶች አንፃር ምናምን የሚል ሰው ሁሌም ይመጣል አይደል? መምጣትም አለበት፣ ጥሩ ነው። በምን መልኩ ነው እንደነዚህ አይነት ነገሮችን የምንመልሰው? እንደነዚህ አይነት ነገሮችን የምንመልስበት መንገድ አለ እና አይ ቲንክ አሁን ጊዜው ላይሆን ይችላል እና እንደነዚህ አይነት ነገሮች እንዳያስጨንቁን አንዳንድ ጊዜ የአባቶችን ትምህርት ስታጠኑ ምናልባት እናንተ የሆነ ጉዳይ ላይ ከምታውቁት ልዩ ነገር ልታገኙ ትችላላችሁ። ማለት በአስተምህሮ አይደለም፣ አስተምህሮ ምንም ልዩ ነገር አታገኙም። ጥምቀት ያድናል ብለህ አይደል የምታምነው? አባቶችን ሄደህ ስገልጥ ጥምቀት ያድናል፣ ስገልጥ ጥምቀት ያድናል። ምንም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ አይደል የምታምነው? የአባቶች ትምህርት ስገልጥ የጌታ ስጋና ደም ነው፣ ስገልጥ የጌታ ስጋና ምንም ልዩነት አታገኙም። ስላሴ ላይ፣ ስጋዌ ላይ፣ ትንሣኤ ሙታን ላይ፣ ነገረ ቤተ ክርስቲያን ላይ፣ የቅዱሳን ምልጃ ላይ ቅዱሳን ይማልዳሉ የሚለው ምንም ችግር የለም። ይሄ ግልጽ ነው። ግን አንዳንድ ጉዳዮች ላይ እንዲህ ብዬ አሁን አላንሳላችሁና ግን የሆነ ስትገልጥ አይተው ሊያስደነግጠ የሚችል ነገር ሊገጥም ይችላል። እኔ እንደዛ ገጥሞኛ ቃል ከዚህ በፊት እንዳልኳችሁ እና ምንም አሁን ያየሁት ነገር ያስደነገጠኝ ነገር እውነት ቢሆን ራሱ ምንም ለውጥ የማያመጣ ነገር ግን በሰዓቱ በቃ እኔ ከነበረኝ ነገር አንጻር በቃ በስመ አብ ክርስቶስን ነው የምላችሁ እንዴት ልተኛ እና በፊት ነው ያው 7 ዓመት አካባቢ 6 ዓመት እንደመጣው አካባቢ 6 ዓመት እና አካባቢ እና ሳይሆን አስደነገጠኝ። ኧረ በቅዱስ ሚካኤል እንዴት ልተኛ ክርስትና ራሱ ውሸት ነው ማለት ነው አልኩኝ። ሰው እንደዚህ ሊያስብ ምን ራሱ ነው እኔ እንደዛ የሆንኩበትን ከሆነ ሰዓት በኋላ ከ2 ከ3 ዓመት በኋላ አንዲት ጓደኛዬ ቴሌግራም ላይ ማለት ነው ይሄው ነገር ተነስቶ ኧረ መተኛት አቃተኝ አለችኝ። ይሄን ነገር አይታው ከአንድ ፕሮቴስታንት ወንድሜ ጋር እያወራሁኝ ይሄ ነገር ተነሳና አጋጣሚ በፕሮቴስታንት ወንድማችን ግሩፕ ላይ ማለት ነው እና እንዴት ልተኛ አለች። መተኛት አልቻልኩም አለች። ቆይ አንዴ እንትን መጣብኝ። እሺ ቻርጅ ልሰካው እና መተኛት አቃተኝ አለች። እሷም እግዚአብሔር ምስክሬ ነው። እሺ እንደዛ አለችኝ እና ያን እኔ ስሜቱን ስለማውቀው እዛ ደወልኩላትና እኔ በጣም ለብዙ ሰዓት አወራን። በጣም ከመሸ በኋላ ያው በጣም ምሽት ላይ ነበር፣ ትዝ ይለኛል። ግቢ ውስጥ ወደዛ እያልኩ ሰው እና በጣም አንዳንዴ አስቸጋሪ ነው እንደዚህ አይነት ነገሮች እንዳይፈጠሩ ዝም ብሎ ሰምቶ ደንግጦ ዝም ብሎ ብርግግ ብሎ እንዳይል አሁን ልክ እንደዚህ ነገር ሲሰማ ኦኬ በቃ ኦርቶዶክስ ስህተት ናት ማለት ነው ምናምን የሚል ስሜት እንዳይኖረው ምናምን አንዳንድ ጊዜ የሆነ እናንተ ምናልባት ያለመዳችሁትን ነገር የሆነች ነገር ጣል ላደርግ እችላለሁ። ሳደርግ በዚህ ምክንያት ነው። ግን እሱ አንዳንድ ጊዜ አስቸጋሪ ነው እንዳየሁት ከሆነ ማለት የሆነ የተለያየ አይነት ሰው ነው የሚመጣው እና ጭራሽ እንዳይደነግጥ ብለህ የምትነግረው ሊያስደነግጠው ይችላል። እንዳይደነግጥ ብለህ ነግረው ግን ልታስደነግጠው ትችላለህ እና እሱ ምናልባት ድክመት ሊሆን ይችላል። እንዳይደነግጥ ብለህ አስበህ ነግረው ግን ክርስቲያን ወንድም እህቶችን ልታስደነግጥ እሱ ባይሆን ያሳዝናል። ያው ትንሽ በስሱ ደንግጠው በዚህ ከዛ በኋላ ቢሻሻሉ ይሻላል ምናምን ብዬ አስቤ ነው የማደርገው። ግን ለመደንገጣቸው ምክንያት መሆን እሱ አስቸጋሪ ነው፣ ጥሩ አይደለም እና ከዛ ውጭ ምን አለ
ከዛ ውጪ ምንም ያለ በጣም ምንም በቃ ንጹህ ነን ተላል አውቄ ነው። ያው ችግሮች ይኖራሉ እና እሱን እያየን በየጊዜው እሱን እያስተካከሉ መሄድ ግን ከምንም በላይ ግን አስተምህሩ ላይ በጣም መጠንቀቅ ያስፈልጋል እና ይሄ አገልግሎት ከዚህ በፊትም ካልኳችሁ አላውቅም እኔ ማምነው ማለት ነው ይሄ መማማራችን ክርስቲያን ወንድም እህቶች እየተሰባሰብን መማማራችን ምናምን በእግዚአብሔር ጸጋ በእናንተ ጸሎትና በእግዚአብሔር ጸጋና ምህረት ቸርነት ብቻ የሚሆን ነው ብዬ አምናለሁ። እኔ እስካሁን እስካየሁት አይ ነው ምንም አሁን እንደዚህ አዋቂ ነን እኛ አይደለም ኧረ አክሊል ማንም አይደርስበት ምናምን እንዳትሉ በቅዱስ ሚካኤል እንደዛ ነን እንደኛ ሲጀመር አይደለም ብዙ ዕውቀቱም የለንም ትንሽ የምናቃትን ግን ከአባቶች አመሳክረን እርግጠኛ የሆንባትን መተን ከክርስቲያን ወንድሞቻችን ጋር ለማውራት በጣም ምንጓጓ ምናምን አይነት ሰዎች ነን። እሺ ኦኬ ተመልሻለሁ መሰለኝ እና ስልኬ ጋለች ያቺኛው ስልክ ማለት ትንሿ ስልክ አለኝ ስልክ እንዳልኳችሁ አለኝ ግን ለኔትወርኩ ሲባል ሳፋሪ ላይ አድርጌ በዚህ በትንሿ ገብቼ ነበርና ማል ላይ ትገላለች ይመቻት። እሺ ሰው እንደዛ ነው ምን እያወራው እንደነበረ ራሱ ቢጠፋብኝስ ለማንኛውም አዎ ይሄ እርስ በርስ ክርስቲያን ወንድሞች እዚህ ጋር እየተሰባሰበ መማማራችን ምናምን በእግዚአብሔር ጸጋና ምህረት እና በእናንተ ጸሎት ነውና የእግዚአብሔር ጸጋ ይለየን የእናንተ ጸሎት ምናምን አትለየን የእናንተ ጸሎት በፍጹም መለየት የለበትም። እሺ ለሁላችንም እዚህ ጋር አስተማሪና ተማሪ አለ በእኛ አሁን መካከል የለም። አንዳንድ ሰዎች የገሌ ተከታይ የገሌ ምናምን የሚሉት ነገር አለ ግን በመካከላችን አይደለም አንዱ የአንዱ ተከታይ ሊሆን ይቀርና አንዱ አስተማሪ አንዱ ተማሪ እንኳን ያን ያህል አይደለም። በቃ እርስ በርስ የምንማማር አይነት ተመሳሳይ ሁኔታ ላይ ያለን ኦኬ በዓለም ውስጥ ያለን በጣም ንስሐ ምናምን የሚያስፈልገን በጣም ክርስቶስ በህይወታችን ውስጥ የሚያስፈልገን እግዚአብሔርን መናፈቅ እግዚአብሔርን ተስፋ ማድረግ የሚያስፈልገን አይነት ሰዎች ነው የተሰባሰብነው እና በቃ ተሰባስበን ዝም ብለን እንደው የምንማማርባት ናት። ኦኬ የምንማማርበት ነው እንጂ አንዱ መምህር አንዱ ተማሪ ምናምን አይነት እንኳን አይደለም። እንደዛ እንኳን አይደለም። ስለዚህ ይሄ ደግሞ በደንብ እንደው እግዚአብሔር በደንብ እንዲጠቀምበት በጣም የእግዚአብሔር ፍቅሩ በጣም ትልቅ መሆኑን የምታውቁት በዚህ ነው ጋይስ። በምን አሁን እስቲ እንደው ክርስቶስ አሁን እዚህ አሁን ክርስቶስ አሁን በዚህ አሁን ስንታይ የራሱ ምናችን ነው እስቲ ደህና ሰው እኮ የሚመስል ነገር የለንም ግን ግን ተቀላል ነው ነገር ክርስቶስ ይጠቀምበታል እግዚአብሔር ይጠቀም ከዛን ሄሮ የሚማማሩ ምናምን ሄሮ ስለ ክርስቶስ የሚያወራው ምናምን አይነት ነገር ሄሮ ከአንድ ሰው ጋር እያወራሁ ከሆነ ልጆች ጋር እና በቃ ለነሱ ነጠላ ምናምን ለብሶ ኢቨን መንገድ ላይ እኮ ነው ማለት በቃ እንደዛ ሲሆን ነው ደስ የሚላቸውና ጥሩ ነው። ግን እኔ ምንድነው ማስበው በቃ ሰው በደንብ ቀላል ቢሆን ሲምፕል ሆኖ ነጠላ ከባድ ያደርጋል ያልኩኝ አይደለም ግን በቃ ቀለል አድርጎ እየተጫወተ
ክርስቶስን እንዲናፍቅ ክርስቶስ በልቡ ያለለት ሰው ክፋት በልቡ የሌለበት ሰው አስበው። ወደዚህ ወደዛ እያለ እየተጫወተ እየሳቀ እየተቃለደ ምናምን ግን ውስጡ ክፋት ከሌለ ልቡ ንጹህ ከሆነ እርሱ እግዚአብሔርን ያየዋል። ልበ ንጹሐን ብፁዓን ናቸው አለ። እንደዛ ነው ጌታችን ኢየሱስ ክርስቶስ በአንቀጸ ብፁዓን ላይ ሲናገር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያያሉና። ልብሳቸው ንጹህ የሆነ ነው አይደል? እሺ ልብሳቸው የሆነ ነገር ስለተከናነቡም ነው አይደለም። እሱ ያስፈልጋል። ያው ቸርች ስንሄድ በተለይ ግን ልባችን በጣም እሱ ላይ መስራት አለብን። ልባቸው ንጹህ የሆነ እነርሱ ብፁዓን ናቸው እግዚአብሔርን ያያሉና። ስለዚህ ሰው እግዚአብሔርን የሚያየው በአይነ ልቦ ነው፣ በልቦ ነው አይን ነው። የልቦ ነው አይን የሚበራው ደግሞ የልቦ ነው አይን እግዚአብሔርን የሚያየው ደግሞ ልቡ ቆሻሻ ከሆነ አያሳየው። ልቡ ንጹህ ሲሆን ግን እግዚአብሔርን ያያል። ልቡ ንጹህ የሆነለት ብፁዕ ነው እርሱ እግዚአብሔርን ያያልና። ግን ልባችን ቆሻሻውን የፈለግከውን ልብስ ብትደራረብና የፈለግከውን ነጠላ የፈለግከውን እግዚአብሔርን አናየውም። ስለዚህ ሲምፕል ሆኖ ቀላል ሆኖ ከወንድሞቹ ጋር ከእህቶቹ ጋር የሚጫወት የሚቀር ተባለኩ። ግን ልቡ ላይ ግን የነገሰው ክርስቶስ ከሆነ እሰየው። እና እንደዛ መሆን አለብን። አሁን ነን እያልኩኝ እኮ አይደለም፣ እንደዛ አይደለም። ግን እሱ ግን ፍላጎቱ ግን አለኝ። እናንተ የላችሁም ጋይስ፣ ፍላጎቱ የላችሁም ክርስቶስ በልባችሁ ውስጥ እንዲነግስ። እንግዲህ እንደዛ አስባለሁ እኔ። እንግዲህ እንደዚህ አይነት እንትን ያለኝ ፍላጎት ነው ያለኝ እና ተመሳሳይ ፍላጎት ነው ያለን እዚህ ጋር ተሰባሰብን። ስለዚህ እንደዛ ከሆነ በቃ በልባችን ክርስቶስን እንድንይዘው እርሱ እንድንናፍቀው ጋይስ። ተስፋችን እርሱ ብቻ ነው። የሆነ ሰውን አይታችሁ ምናምን እንደዚሁ ባለፈው የሆነ ሰፈር አካባቢ ልክ ሳልፍ በእግር እየሄድኩኝ ነበረ። ከአንድ ቦታ ወደ አንድ ቦታ እዛችሁ ቅርብ እየሄድኩኝ ምንድን ነው ልነሳ ጋይስ ከፓንዳው ጋር አብረ የሆነ ነገር እሺ እየሄድኩኝ የሆነች ቤት አለፈች እና ተመልሶ ወደኋላ መጣና አኬ ምናምን ነገር አሉ የሆኑ እህቶች ከኋላ ነበር ሲሆን ምናልባት እዚህ ውስጥ እያያችሁ ከሆናችሁ ቆነጃጅት የሆነ ሰውላቸውን የተወሰነ ሪቪል ያለ ይገልጣል እና ተመለስልን እንጂ ምናምን ወዳለ ምናምን ነገር አሉና ኧረ በእግዚአብሔር ማለት ባለፈው ከሲስ ጋር ፓርኪንግ የሚሰራ ሰው ማለት መኪና ፓርክ አድርገን ምናምን ስንወጣ ኧረ አልቀበላችሁ ምናምን ብሎ እንግዲህ ፓርኪንግ ማለት ነው እና ቶሎ ተመለስልን ምናምን የሚል ሰው አለ። ስለዚህ በየቦታው ያለ ሰው ትምህርት ይከታተላል። ስለዚህ የሚከታተል ከሆነ በየትኛውም ሁኔታ ላይ ያለ እንደዚህ አይነት ሰው አይታችሁ በፍጹም ማለት ይሄማ እንደው ከእግዚአብሔር የራቀ ነው ትላለህ። ኧረ በእግዚአብሔር እንዳትል። እንደው ሰውነቷን አሳይታለች ከእግዚአብሔር የራቀች ናት። በፍጹም እንደዛ እንድትለብስ እያበረታታው በፍጹም አይደለም። እንደዛ ብላችሁ እንዳታስቡ። ከዚህ ቀደምም ክርስቲያን እህቶችን ምናልባት በዕለት ተዕለት ህይወታችሁ እንደው ማነው ሱሪ የምትለብሱ ሰዎች ካላችሁ በአንድም በሌላም ምክንያት እንግዲህ እንደው ቀሚሱን ሳይሆን ሱሪውን እንግዲህ ካስበለጣችሁ ከአንድም በአንድም በሌላም ምክንያት ሱሪውን ያስበለጣችሁት ከጌታ አይደለም ከጌታ ሳይሆን ከቀሚሱ ካስበለጣችሁና እንደው በቃ እሱን መልበስ ያለብኝ ካላችሁ በቃ እሺ ይሁንና እንደው ሰፋ ያለ ምናምን ሱሪውን ምናምን እየለበሳችሁ ግን እየሄዳችሁ ወርሰምሶ ይሳርል ቀሚሳችሁን ምናምን ለብሳችሁ ነጠላችሁ ምናምን ሽንፍን ብላችሁ ፏ ብላችሁ ሄዳችሁ ቆርባችሁ ትመጣላችሁ። እና እንደዚህ ቢየ ስናገር ራሱ አክሊል ሱሪ ለብሳችሁ ሄዳችሁ ቆረቡና ኑ ብሏል ተብሎ ሲወራ ነበር አይደል? እና አሁንም ቢሆን ለማንኛውም እኔ ለዛ አላልኩም። ኤኒዌይስ ቀስ በቀስ ግን እንድንበረታ አሁን ገና ሱሪ ለብሳለሁ ብላ ከቁርባን መቅራት አለባት? በፍጹም ሱሪ በተለብሺ በዕለት ተዕለት ህይወትሽን ያልኩት ደግሞ አለው። አንቺ እንኳን ትረጁኛለሽ ያው የሆነ ሰዎች ናቸው ትንሽ የሚያጮሁት እንጂ እና በተለብሺም አይዞሽ በርቺ ጌታ በነገር ሁሉ ይርዳሽ በተቻለሽ አቅም ሂጂና ቁረቢ ከቅዱስ ሚስጥር ፕሊስ ተካፈይ ንስሐ ግቢ ወደ ቅዱስ ቁርባን ቀስ በቀስ የሚሻሻል ነገር ሲኖር እያሻሻል ትይጃለሽ። ሌላ ጉዳይም ሱሪም ሌሎችም ጉዳዮችን ቀስ በቀስ እያሻሻልን እንሄዳለን። እንዴ ድክመቶች እኮ ይኖሩብናል። እንዴ ብዙ ድክመት የለብንም።
እንደዛ የሚባል ነገር የለም። በአንዴ እንዴት ሊቀረፍልኝ ይችላል? ሳልቆርብ አልችልም። በአንዴ እንዴት ሊቀረፍልኝ ይችላል? ሳልቆርብ አልችልም። የቤተሰቦቿ ጋርም እርቅ ተፈጥሯል። እነሱም እንዳይበጠበጡ እንዳይጎዱ ኦኬ ሰዓቱ ነግል በጌታ ስም በለው ለ5 ጉዳይ መጽሐፍ ቅዱስን በቃ ነገ ማንበባችን ነው መጽሐፍ ቅዱስን። ኤኒዌይስ ግን ቅድም እንዳልኳችሁ ቀስ በቀስ አንዴ ቀስ በቀስ የሚሻሻል ነገር ይኖራል። እሺ ቀስ በቀስ የሚሻሻል ነገር ይኖራል። ስለዛ የሆነ ሰዎችን የሆነ አጉል አደገኛ የሆነ ሸክም ሰዎች ላይ መጫን አስቸጋሪ ነው። ቀስ በቀስ እንዲሻሻሉ መፍቀድ አለብን። ቀስ በቀስ እንዲሻሻሉ መፍቀድ እና እንደዛ እናድርግ። እናንተ ሰዎች ሲምፕል ሆኖ ቀላል ሆኖ ስታዩቸው ምናምን ግን አምላካቸው እግዚአብሔር ይወደላቸው ሰዎች ይሆናሉ እና እሱ ጥሩ ነው እና እንደዛ ነው ምናምን መጽሐፍ ቅዱስ ነገ እናነባለን። ነገ አንድ እንመርጥና ወይ እስቲ ልክ ከዚህ በፊት እንደማደርግላችሁ አነስ ያለ አንድ መጽሐፍ ከመጽሐፍ ቅዱስ አንድ መጽሐፍ እናጠናለን አብረን። አነስ ያለ ምን አለ እስቲ ቆይ የይሁዳ መልእክትን ፊልሞና ሌላ ምን አለ መልእክቱም እንደዛው አጫጭር ናቸው። አንዳንድ ምዕራፍ ናቸው እነሱም እነሱም እስቲ አንዳቸውን እንትን እንላለን። ከአዲስ ኪዳን አንዱን መርጠን እናጠናለን። ወይም ደግሞ የሆነ ብዙ ምዕራፍ ያለውም ቢሆን የሆነ አንዱ ለምዕራፍ ምናምን አድርገን ወይ አንድ ምዕራፍ አብረን እናጠናለን። የእግዚአብሔርን ቃል እንማማራለን። እንደዛ ለማድረግ እንሞክራለን። ሁልጊዜም ቢሆን እግዚአብሔርን እዩ፣ ሰውን አይደለም። ክርስቶስ ኢየሱስን ሁሌም ቢሆን በልባችሁ ያዙት። ተስፋችሁ እርሱ ብቻ ነው። ተስፋችን እርሱ ብቻ ነው። ቤተክርስቲያናችሁን በደንብ ውደዱ። ቤተክርስቲያናችሁን በደንብ ውደዱ። እንደዛ ነው እናንተ ሰዎች። ቆይ አንዴ እስቲ የሚሰማ ከሆነ በቃ አንድ መዝሙር እንስማና እንለያይ ጋይስ። በጣም ይቅርታ ግን ዛሬ በጣም የድካም ቀን ነበር። ዛሬ አይደለም አክቹአሊ እቺ 2 ቀን የድካም ሰሞን ነበር እና እንደዛ እናደርጋለን። ከአሁን በኋላ ዝም ብለን በቃ ትምህርታችን ላይ ብቻ ነው ፎከስ የምናደርገው። እሺ ትምህርታችን ላይ ብቻ ፎከስ እናደርጋለን። እንደዛ
እንዴ እሺ ምን ልክፈትላችሁ? ቤተ ክርስቲያንን የሚለው ልክፈትላችሁ። ትላንት ያልኩት ቪዲዮ አጋጣሚ እንትን አላለኝም፣ ቴክስት ተደርጎልኝ አፕሎድ ሊያደርግልኝ አልቻለም። ነገ እሺ ቤተ ክርስቲያንን ስማ ወልድ መንፈስ ቆይ ላስገባችሁ። ይቅርታ ሞዴሬተርስ እንትን ማለት ከበደኝ። እስቲ እንትን በይ እሺ፣ እያየሽ አስገቢያቸው እሺ፣ ጀማውን ምናምን ያሉትን
ወላ እዛው አንዴ ቆይ ወይ ያሉት ነው። እሺ ቀጣይ ካወራንም ንስሐ መዝሙር ነው። ወይ ሩሃማ ግን በጌታ በኢየሱስ በጣም አዝናለሁ ክርስቶስን። እሺ ኤኒዌይስ ከቅድም ጀምሮ እንትን እያልሽ ነው ብቻ ኤኒዌይስ ጌታ እሺ ሰው እናንተ ሰዎች ጋዲ ይላል። እሺ ከአንተን ጀምር ከመጀመሪያው አኪዮስ ሰላም ብያለሁ ብሮስኪ ቃልዮት ያሰማልን። ሁላችሁንም ሰላም ብያለሁ። ጀመሙን እንኳን አግኝቻችኋለሁ። ቀደምም ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁም ሰላም ብያለሁ። እንዴት ናችሁ? አማን ነው አለን ይመስገን አምላክ። ዮዲ ሳትጠሩ እዛው ቀጥሉ እስኪ። ኧረ ጥራ የእድር ጠሪ አይደለም የምትመስለው ሲጀመር ጥራ እንጂ። አይ አኪ የተወደድኩ ወንድማችን እንኳን ደህና መጣ። ያው በህዝቡ ስም በጣም አሳራችን ነበር የበላን። እውነት ለመናገር መግባት ራሱ አልቻልንም። አኪን አምጡ ተው፣ ትምህርቱ ይጣመም ተው ይጣመም። ከባድ ነበር። ኤኒዌይስ ለእኛም በረፍት መጥቷል። እንኳን ደስ አላችሁ እና ሁላችሁንም ሰላም ብያለሁ። የክርስቶስ ጸጋና ሰላም ከሁላችን ጋራ ይሁን፣ ከኔም ከእናንተ ጋራ። እንደምን አመሻችሁ? እንዴት ዋላችሁ? ሁላችሁ ለን ይመስገን አምላክ። እሺ ቴንክ ዩ ምናምን አክቹአሊ እንኳን ደህና መጣ በሉኝ አላልኩም። እኔ እዚህ ጋር አታስጨንቁኝ። ዝም ብለህ ሰላም በል የተባልኩ አንተ ሰው። እሺ ቀጥሽ ማን ነው ይባል ሰላም በሏቸው ይኩን። ያው ከህዝቡ ጋር ቢያንስ ሰላም እንበላቸው ብዬ ነው። እሺ እሰማለሁ። አኪ እንዴት ነው የቀረው? ነው እኔ ኦኬ። ሌሎቻችሁ ትንቀሳቀሳላችሁ። ድቀቱ ነው ትላለህ። ሰላም ብያለሁ ሁላችሁንም። እንዴት አላችሁ? የክርስቶስ ሰላም ይብዛላችሁ። ከላይም ከታችም ያላችሁ በያላችሁበት እኛ በጣም ደህና ነን እና በዚህ መልኩ ዳግም ሰብሰብ ብለን ስለተገናኘን ደስ ብሎኛል እና ሰላምታ ይድረሳችሁ። እሺ ተመልሻለሁ መሰለኝ። አዎ መጣል። አኪዮስ መጣል። መኩ ኮዬ ነው መሰለኝ ያለው ቀይ እያበራብህ ነው። ግሩሜ ቀጥል። ግሩሜ ቀጥል። አዎ ያንተ ይሰማል። ግሩሜ ቀጥል። አኪያችን አባታችን እንዴት አለ? ሰብን ስለተገናኘ እግዚአብሔር ይመስገን። አዲስ ኪዳን የፍቅር ሕግ ነው። በፍቅር እንኑር። ሁላችንም ይመቻችሁ። አሜን። ደስ ይላል በጣም ትክክል። ከሕግ ፍቅር ይቀድማል። ባይዚ ከሕግ ፍቅር ነው የሚቀድመው እና በፍቅር ነው ሕጉ የሚቀጥለው እና ደስ ይላል በጣም ቴንክ ዩ አንቺው ሰላም ጤና ይስጥልኝ። አኪኒዮስ እዛ ያላችሁ በሙላ ሁላችሁም አካሉ ድጋሚ እንኳን ደህና መጣ አልልም። መቼስ አብረን ነበርን ብዬ ነው። አይ በጣም ደስ ብሎናል።
እንደዚህ በመሰባሰባችን አንድ ላይ በመሆናችን ያው በአካል ብንራራቅም በመንፈስ አንድ እንደሆነ እናምናለንና ሁላችሁም ወንድሞቼ እዚያ ያላችሁ በሙላ እንኳን ደህና መጣችሁ። አኬ በጣም ደስ ብሎናል በማየት አንተም በማየት እናመሰግናለን። በዛው ቴዲ ሰላም ብያለሁ። እሺ ሰላም ብሎ ይጀምራል። እሺ አንተ ሰውዬ እኔን እንኳን ደህና መጣህ በለኝ እኮ አይደለም ያልኩ። ሰላም በላቸው ሰውን ነው። እኔ ማን ደግሞ ለ15 ቀን ምንድነው? እሺ ቴዶ ሰላም ላንተ ይሁን። ቴዶ ሰላም በተደጋጋሚ ሲደውሉ ከነበሩ ሰዎች ውስጥ እንዴት አለ አንተ ሰውዬ እንዴት ይዟል? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ከላይ ያላችሁ ክቡራን ታላላቆቻችን፣ ታችም ያላችሁ ሁላችሁም ታላላቆች የኔ ታላላቆች ናችሁ በብዙ ነገር ብዬ ስለማስብ ነው። ሰላምታ ይድረሳችሁ። እግዚአብሔር አምላካችን በወደደና በፈቀደ መጠን ይቺን ቀን ስላየን በጣም ደስተኛ ነኝ። አዎ አኬ ጋር በጣም ተደጋጋሚ የምደውልበት ምክንያት ልክ አብሮት እንደሚኖር ሰው ቴክስቶች ይደረጉልኝ ነበርና የሰው ጭንቀትና ጫና እውነት ለመናገር በቃ እኔ የሚሰማኝ የነበረው እንዴ ሊቀር ነው በላይ አመሰግናለሁ። በጣም ደስ ብሎኛል። ወንድሜ መምህር ግሩም እንዳለው ፍቅር ከምንም ነገር ይቀድማልና በፍቅር መሰባሰብ በጣም ብዙ ነገሮቻችንን ይፈታል ብዬ አምናለሁ። ስለዚህ በእንደዚህ አይነት መንገድ በአገልግሎት ለመነቃቃትም በአንድነት ቆመን ከሚገጥሙን ስጋዊም መንፈሳዊም ፈተናዎች አንዳችን ለመከለል እንዲህ ያለው ቁመና በጣም አስፈላጊና ጠቃሚ ነውና እንዲህ ያለ ቀን ስለተገኘን በጣም ደስ ብሎኛል። ያው እንዲህ ታላላቆች በተሰበሰቡበት ብዙ ማውራት አልችልም፣ አንደበቴ ይተሳሰራል። እጅግ በጣም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በበለጠው አገልግሎት እንድንተጋ እንድንበረታ፣ ከምንም በላይ ኦርቶዶክሳዊ አንድነታችን እንዳይናወጥ የቅዱሳን አምላክ እግዚአብሔር ይርዳን። በመልካምነት በመዋደድ በፍቅር እንቀጥላለን። እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ያክብርልን ቴዶ፣ በጣም እናመሰግናለን። በነገራችን ላይ ባይሆን እንደው በጣም ምናልባት ማንሳት ካለብኝ በጣም ብዙ ሰዎች ነው ያሉት። በነገራችን ላይ በጣም በቃ የሆነ በጣም በትንሽ ነገር የሚጨነቁ በጣም ብዙ ወንድም እህቶች አሉ። በተለይ እህቶች በጌታ ስም በጣም የመጣው ሁሉ እነሱን ነው የሚናገረው። በተለይ በዚህ በአረብ ሀገራቱ አካባቢ ያሉ እህቶች ምናምን በእርግጥ ያው ወደ ፈን ነው የምትወስዱት፣ እረዳዋለሁ። ጥሩ ነው እሱ። ሩዟንም ትቀቀላለች ትምህርቷንም ትማራለች የሚባል ነገር ተጀምሯል አሉ። እሱ አሪፍ ነው እና ቤቴ በጣም በቃ እንደዚህ ማለት የሆነ በተቻላችሁ አቅም በፈን ውሰዱት። እሺ እንደዚህ መጥፎ ነገር የሚናገራችሁ ሰው ሲኖር ትንሽ እንደው እንደዛ የሚመስል ነገር የሚናገር ሰው ሲኖር እንደዚህ በፈን እየወሰዳችሁ ምናምን ቀጥሉበት እና ጌታ ግን ያክብርልኝ። ጌታ በነገር ሁሉ ይርዳችሁ። አክቹዋሊ በነገር ሁሉ ይርዳችሁ። ያ እግዚአብሔር ከእናንተ ጋር ይሁን። በርቱ። እሺ ሃኖስ ሰላም ላንተ ይሁን። ይሄ ሰውዬ በበገና መዝሙር ሊያጥለቀልቀን ነው ጋይስ። ኦፍ ኮርስ ቢያንስ አንድ መዝሙር ይዘምርልናል ብዬ ተስፋ አድርጋለሁ። ኪናት መቼስ የጠራቻ በጣም ትወደድ። ሰላም እንዴት ናችሁ? እንዴት ቆያችሁ? እንኳን ደህና መጣ ብያለሁ። አኪ እንኳን ደህና መጣ። ሁላችሁም ሰላም ብያለሁ። አለን ይመስገን አምላክ። ኪ አንዴ ተወደደች ታለችኝ እዚህ እና ሌሎችም አክቹዋሊ። እሺ ስም መጥራት አልጀምርም። ባሮኬ አለ ምንድነው? ትገባለህ ትወጣለህ ወዳጅ። ኔትወርክ አሰቃየኝ። ምናልባት ከተሰማችሁ ግን ድምፄ ሰላም እንደምን አላችሁልኝ? እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁም ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ። እንግዲህ ዛሬ በጣም ብዙዎች አክቹሊ ዛሬ አይደለም
ትናንትና ቪዲዮ ከሰራህበት ሰዓት ጀምሮ በጣም ብዙዎች ለእኔ እንኳን ደስ ብሎናል እና ደስታችንን ንገርልን እና እግዚአብሔር አምላክ ይጠብቅ። የብዙ ሰዎች ጸሎት ነበር በአንተ ላይ እና እግዚአብሔር አምላክ የተመሰገነ ይሁን እና ያው ይሄ ተወዳጅ ሰውዬ መጥቷል እና አኬዋ እንኳን ደህና መጣ ልልህ አይደለም ግን እንኳን ደህና መጣ። እዚህ ያላችሁ ሁላችሁም ደግሞ ሰላም ብያለሁ። እንዴት አላችሁልኝ ወንድሞቼ? ሁላችሁም ሰላም ብያለሁ። ቴንኪዩ እግዚአብሔር ያክብርልን። ባሮኪ ከባድ ሰው ይላል። እሺ መግባት ያለበት ሰው ምናምን እዛ ላይ ሞዴሬተሮች ማነው ገስት ላይ ያለ ሰው ካለ ፕሊስ እሺ። እኔ ያው ማየት አልቻልኩም። ኔትወርኩ ራሱ እያስወጣኝ እያስገባኝ ነው። ስንቴ እንደወጣሁኝ እኔ ራሱ አንዳንዴም ትገላለች። እሺ ቪዲዮ ራሱ አይታይማ። ቪዲዮ የኔ ቪዲዮ ይታያል እንዴ? አይታይማ። ማለት ነው የምፈልገው 30 ሰከንድ ማለት ነው። መጀመሪያ ላይ አንድ ቪዲዮ አሳይተህ ነበረ የበጋሻውና እየተገፉ ነው ዘንዶ እየተቆጣ ነው ምናምን ያለበትና ታስታውሳላችሁ። ከወራት በፊት የቤተ ክርስቲያንን ትምህርት የማያውቁ ወንጌል የማያውቁ ብሎ ተናግሮ ነበረ እና አሁን ደግሞ ጠበቃ ሆኖ መጥቷልና ትንሽ የሚንቀሳቀሱ ምናምን ብሎ ደግሞ ሊነካው የፈለገ ኃይል አለ፣ ሊነካው የፈለገው ቦታ አለ። እሷም ቤተክርስቲያን ነች። ቤተክርስቲያንን ለመናገር ሲፈልግ ይሳደባል ወይም ይነቅፋል፣ ሲፈልግ ደግሞ የሚደግፍ መስሎ ይታያል እና ሁለቱን አይተነበታል። ይሄ ቤተክርስቲያንን እንዲነኩ ምክንያት የሚሆናቸውን ነገር ካገኙ ይደግፋሉ። ወደው አይደለም። አሁን ለአኬ እንደዚህ ምናምን ሲባል አዝኖለት ምናምን አይደለም፣ የምር ከልቡ ምናምን አይደለም። ዘንዶ ተቆጣ ለማለት ነው፣ ሌላ ነገር አይደለም። እና እንደዚህ አይነት አካሄድ ትውልዱ ነቅቶታል። በጣም የተበላበት ፋሽን ራዕይ 12 ላይ ያለው ዘንዶ ተቆጣ እና ዛሬም እዛ መሆናችሁ ትንሽ ያስገርመናል እኛ። ምክንያቱም ትውልዱ ያንን ስለተሻገረ ቤተክርስቲያንን በምን መልኩ ማየት እንዳለበት ጠንቅቆ ስላወቀ ከእንደዚህ አይነት ፖለቲካ በጣም ጸርቷል ትውልዱና እስታክ አድርጋችኋል። በፊት እንደነበራችሁ ነው ያላችሁት፣ አልተሻሻላችሁም እና አካሄዳችሁን ጠንቅቀን እናውቃለን። የማንም ፕሮቴስታንት ደጋፊ በነገራችን ላይ በእነዚህ 15 ቀናት ውስጥ የአኬን ፕሮፋይል ያደረጉ በጣም ብዙ ፕሮቴስታንት ወንድሞች ነበሩ፣ እህቶች ነበሩ፣ ለመልካም የሚደግፉ ከቀናነት ነበሩ፣ ያንን አድርገው ደግሞ የሚሳደቡም ነበሩ። በዚህ ውስጥ ሁሉ የምናየው ግን ምንድነው? ከመልካም ያደረጉትን አይደለም፣ በክፉ ሀሳብ ተነሳስተው ለመሳደብ ያንን ለማስጠቆር የሚመስል ማለት ነው። ሌላ ቦታ ሄዱና የስድብ ቃል ምናምን የሚያደርጉ ለማስጠቆር አኬ እኮ እንዲህ ነው የአኬ ደጋፊዎች እንዲያሉ አይነት ነገር ለማስባል የሚጥሩ ሰዎች ነበሩ እና በእነዚህ ውስጥ ነገር የተረዳሁት ቤተክርስቲያንን ለመሳደብ ሰው ምንም ሊጠቀም እንደሚችል ነው። በተለይ ከቤተክርስቲያን ውጭ ያሉት ምንም ሊጠቀሙ እንደሚችል ነው እና አኬ የሚቆሙ ከቤተክርስቲያን ጎን ነው። ምንጊዜ ማለት በቤተክርስቲያን ውስጥ ሆኖ ቤተክርስቲያን ላይ ለሚነሳው ሀሳብ የሚቆመው ቤተክርስቲያንን ወክሎ ነው ወይም ቤተክርስቲያንን ወግኖ ነው። እዚህ ያሉ ወንድሞች ሁሉም ማለት ነው። ካልሆነ ከቤተክርስቲያን ውጭ ነው። ከቤተክርስቲያን ጎን መቆም ካልቻለ የቤተክርስቲያን ልጅ ነኝ ብሎ ማለት አይችልም ማለት ነው። እና እናንተ አኬን ተደግፋችሁ ወይም የአኬን ፕሮፋይል አድርጋችሁ ቤተክርስቲያንን ስትሰድቡ ጎሽ ደግ አደረጋችሁ ሊላችሁ ጠብቃችሁ ሆነ ተሳስታችኋል። እዚህ ያለ ማንም በዚህ አድራጎታችሁ ይሄ ስራ ከአጋንንት ነው እንጂ ከመንፈስ ቅዱስ ነው ብሎ እንደማያምን ሁሉ እናንተም ይሄን አውቃችሁ ከእንደዚህ አይነት ፖለቲካ ጸድታችሁ ብትችሉ የቤተክርስቲያንን ትምህርት እወቁና ኑ። ካልሆነም ግን አውቃችሁ ሞግቱ፣ አውቃችሁ ተቹ። ካልሆነ ደግሞ ከእንደዚህ አይነት ፖለቲካ ራቁ። በተቻለ መጠን ትምህርት ላይ አተኩሩ። ስለነበረን ሁሉ ጊዜ ስላሳለፍ ነው ወደፊትም ስለሚመጣው በሁሉ ነገር የሚሰራ እግዚአብሔር ነው። ብዙ የተጨመሩ ነፍሳት አሉ እስከዛሬ በነበረን በቁጥር የማንደርስበት
እንደዚህ ነው ብለን ዝርዝር ለህዝቡ እየወጣን በማናደርገው እግዚአብሔር በሚያውቀው ብዙ ወደ ቤተክርስቲያን የመጡ ባሉበት የጸኑ ብዙዎች አሉ። ይህን ሁሉ ያደረገ እግዚአብሔር የሰው ኃይል አይደለም። ከዚህም በኋላ በወንድሞች ላይ የሚሰራ በእህቶች ላይ የሚሰራ በሰው ሁሉ በክርስቲያኑ ላይ ሁሉ የሚሰራ እግዚአብሔር ነውና በኑሯችሁ በሁሉ ነገራችሁ እግዚአብሔር እንድታመሰግኑ እና ደግሞ ከእንደዚህ አይነት ሀሳብ እንድትርቁ ማለት ፈልጋለሁ እና ጨርሻለሁ። ቦታ ለቃለሁ። አኬ ሰው ማስገባት ይቻላል ያለ አይመስለኝም። ካለ እነሱ እንትን ይላሉ ሞዴሬተሮች ውስጥ ያለ አልመሰለኝም ሰው። ቴንኪዩ ዮባ ትክክል። በጣም ብዙ እንደዛ በጣም ክርስቶስን እኔ ራሱ ለው ነበረ እና ራሱ ተናኩኝ እንደዛ ሲቀጠቀጠኝ የነበረው ሰው ይከርበታል። ኤኒዌይስ ሃኖሲ እስቲ አንድ መዝሙር እንትን ይበለናል ይዘምርልን መሰለኝ። ትችላለህ ሃኖስ? ይቅርታ እችላለሁ። አኬ የበገና መዝሙር እንስማ እንጂ በጾም ውስጥ ዝም ያገኙትን መዝሙር ስከፍት ዝም ትላላችሁ። እሺ አይ ቅድም እኮ ከህግ ፍቅር ይቀድማል ስላልክ ነው እንጂ ስታጨበጭብ ስታሸበጭብ ዝም ብለህ ነው ያለው። ፍቅር ይቀድማል ብለህ ገዛህን። አእምሮአችንን ተቆጣጠርከው። እሺ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያንተ ግን ይገርማል፣ ተስፋ አትቆርጥም በኔ፣ ተስፋ አትቆርጥም በኔ። ትናንትን አልፌያለሁ ዛሬን አየሁ ባይኔ፣ ትናንትን አልፌያለሁ ዛሬን አየሁ ባይኔ። ለነገም ታማኝ ነው ቸር አምላክነትህ፣ ደግ አባትነትህ ቸል እንደማትለኝ በትናንት አወቅኩት ቸል እንደማትለኝ በትናንት አወቅኩት። መሽቶና ጨልሞ በር መቼ ይዘጋል፣ በር መቼ ይዘጋል? እስከ እኩለ ሌሊት እኔን ይጠብቃል፣ እስከ እኩለ ይጠብቃል። በነገር ብመጣ ተዘግቶ ቢቆየኝ በፍርሃት ሳንኳኳ ፍቅር ከፈተልኝ፣ በፍርሃት ሳንኳኳ ፍቅር ከፈተልኝ። ያን ሁሉ ሳምፅ ስበድል ኖሬ ሳስቀይም ኖሬ ሁሉን ረስተህ ዘመርኩ ለዛሬ ያን ሁሉ ረስተህ ፊት ቆምኩኝ ዛሬ። ፍቅርህ የእናት እንጂ መቼ አባት ብቻ ነው።
መቻባት ብቻ ነው እንኩሽ ያለች ከስንቱ መለስከው እንኩሽ ያለች ከስንቱ መለስከው አልጠግብ ባይሆንም ሲተፋ ዳሪ የሆነ ጸባይ በፍቅሩ ቀያሪ እንዳንተ ማን አለ ከኔ ጋር አኗሪ እንዳንተ ማን አለ በፍቅሩ ቀያሪ ሰማዊ በዝና ቀጠሮ አክባሪ ነው ሞት አይቀርምና አየወይ ሞት የተባለው ዕዳ ተሸክሜ ወዳጄ ያዝናል እንጂ መቼ አብሮ ይሞታል እሱ ያበስበስሎት ራቅ ብሎ ቁሟል ከቶ ማን ይቀራል ወደዚያኛው ጉዞ ከቶ ማን ይቀራል ወደዚያኛው ጉዞ ፈላስፋ ገበሬ ነው ሁሉም ተያይዞ ያቺ ስትደርስማ የአንዲት ቀን ቀጠሮ በወግ በልማዱ አውራ ጣቱን ታስሮ ማቱ ሳላይዷል ያንን ሁሉ ኑሮ የሞትን ማረጉ ሁላችሁ እወቁ ከሱ ቤት ይገኛል ብሩም ሆነ ወርቁ ሁሉ በሽተኛ ሁሉ ራሴን ባይ በቤታችን ደና መጥፋቱ ነው ወይ ቀኑን ባሸነፈው ሌት መጥቶ ታገለኝ እባክህ ቶሎና አምላክ የገላገኝ አባቴ ገላግለኝ ከፋይ ሞት የሰጠኝ ለማይቀረው ዕዳ ደሞ እንደ ስጋዬ ነፍሴ እንዳትጎዳ
አደባባይ ሞልቶ የሚተራመሰው አደባባይ ሞልቶ የሚተራመሰው እንኳንስ የሚሞት ሚያረጅም አይመስለው ማን ይሆን ሚቀብረው ያኔ እሱ ሲሞት ማን ይሆን ሚቀብረው ያኔ ሞት ሲሞት ባያዝንልኝ እንኳን እኔ አሰብኩለት እኔ አዘንኩለት አግዞ ጨርሶ ሁሉን በተራው የመጨረሻው ሟች ራሱ ሞት ነው ራሱ ሞት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይክብርልኝ። ይቅርታ አራዘምኩባችሁ መሰል። እግዚአብሔር ያክብርልኝ። ኧረ በእግዚአብሔር እኔ ሌሊቱን ሙሉ እሰማለሁ ይሄንን መብራንን። በስመ አብ ማለት ያለማቋረጥ ማለት ምንድን ነው ይሄ? በጌታ ኧረ በስመ አብ። መዝሙር ግን በጣም ፓወር አለው። ክርስቶስን እንዴት አባቱ ነው ደስ የሚለው። በእግዚአብሔር ስም እግዚአብሔር ያክብርልን። ዝማሪ መላእክትን ያሰማልን። በጣም ነው የምናመሰግነው። በጣም ደስ አቂ ፎሎ ያድርጉት። ታች ያላችሁ ክርስቲያን ወንድሞችና እህቶች አድርጉ ባንላችሁ ማድረጋችሁ ይቀራል። አንዳንዴ ሲነገራቸው ነውና ፎሎ አድርጉት። በጣም የሚያምር ድምጽ ያለው ወንድማችን ነውና ሐኑስዬ ቃል ያሰማልን፣ ዝማሬ መላእክት ያሰማልን። ብሮስኪ ይህንን ቃል እንዴት መጠቀም እንችላለን? ይህንን ቃል ብሮስኪ የሚለውን ቃል እንዴ በደንብ አሜን። እግዚአብሔር ያክብርልኝ። እናንተ እግዚአብሔር ያክብርልኝ። እዚህ መጥቶ ብሮስኪ የማይባል ሰው የለም ማለት ክህነት ከሌለ በስተቀር። ኦፍ ኮርስ ክህነት ስል ባይሆን ኧረ ዲያቆን ሕዝቅያስ የሉም እኮ አሉ እንዴ? ካሉ በእግዚአብሔር አስገቧቸው። አንዳቸውን ከዚህ ላይ አስወርዱና ዲያቆን ሕዝቅያስ ካሉ አስገቧቸው። ቆይ አይ ግሩም ያትወረድ። ቆይ ካሉ ነው ሲጀምር ግሩም ካሉ ነው ቁጭ በሉ። ካሉ ንገሪኝ ኪዬ ወይም አንዳችሁ ሞዴሬተሮች እና ትንተባላችሁ። በጣም ደስ የሚል ምሽት ክርስቶስን በስማ ደስ ይላል። በጌታ ስም መዝሙር ቆይ ወይ ጋር ጀማው ላይ ባይዘዊ ቆይ ቅድም ቴክስት ያደረኩልን አይታ አንዴ ይቅርታ። አይ አሁን ቅርብ ሰዓት አይደለም ወደ ላይ ቅድም ላይቭ ከመግባት በፊት ስለ በሽታ ነው እንዴ? አተፈታ የምሪን እኮ እመቤቴን ባለፈው የፀሐዩ ጨዋታ እሱ ነገር ዞረን እኔ ጎገራ ቀደም እኮ አይ አሁን ጥሩ ላይ ነኝ እዲ አንተ እሺ። ምናልባት ሌሎች ሲገቡ ካሉ አክሊል ቦታ መልቀቅ ሊኖርብን ይችላል። አንድ ነገር ብቻ ብዬ እኔ ልውረድ ብዬ ነው። እሺ አስተማሪ የሆነ ነገር እዚሁ ስለገጠመኝ ምናልባት እሱ ካደረገው በላይ እኔ አብልጬ ከሱ ታናሽ ስለሆንኩ ማድረግ አለብኝ ብዬ ስላሰብኩ እንዲሁም ለብዙዎቻችን ትምህርት የሚሰጣል ብዬ ስለምገምት ነው። ከወንድማችን አንትሽ ጋር በስላሴ ቤተክርስቲያን ጉዳይ በነበሩት አጀንዳዎች ላይ ፍጹም አለመግባባት ውስጥ ገብተን ነበርና በጣም በቃ ይሄ ቀየር ያሉ በቃ ይሄ እንዴት ነው ከተለመደው ከመደበኛ ቋንቋ ውጭ የሆኑ ነገሮችን ሁሉ ተመላልሰናል። እግዚአብሔር በሚያውቀው መዋሸት አያስፈልግም። ይሄ የከረሩ ቃላትን ሁሉ ተቀያይረናል። ቅድም ወንድማችን አክሊል ሲያስተምረን ወይም ሲመክረን እንግዲህ በፍጹም ቅንነት ብሎ የነገረን ነገር አለና ሁለታችንም ፍጹም በሆነ ቅንነት ነው ቃላትን የተነጋገርን የነበረው ማለት ነውና መጨረሻ ላይ እንደውም ይሄን ነገር በስልክ ነው የበለጠ ኢንዴብዝ ማውራት ያለብን ብለን እኔ ግን ተወት አደረኩት። በጣም የከረረ ነገር ስለሆነብኝ ቆይ ግድ የለም ይዋሊ ደሪ ብላል አንድ አባቶቻችን ብዬ ተወት አደረኩት ጉዳዩን ማለት ነውና አሁን አጋጣሚ እዚህ ጋር ተሰብስበን ለካ ሲያየኝ ትዝ አለው የሆነ ነገር ላይ እንደተላለፍንና
እስኪ ጨርስ ድረስ አልጠበቀም። ገብቶ በጣም የሚገርም ይቅርታ መልእክት ነው ያስቀመጠው እዚህ ጋር እኔ ያየሁት ነውና እኔ ደግሞ እሱ ካደረገው አብልጬ ለምን አላደርግም? ምን ችግር አለው ወንድሜ? ሰው ባላየው እግዚአብሔር ባወቀው ግን ለቤተ ክርስቲያን ፍቅር ብለን የተቀያየርናቸው ቃላት ፍጹም ወንድማማችነታችንን የማያፈርሱ ነገር ግን የሐሳብ ልዩነቶች ናቸው። በክርስቶስ ፍቅር ወድሃለሁ እኔም ይቅርታ ለማለት ስለፈለኩ ነው። እንዲህ ያሉ አይነት ነገሮች ይገጥማሉ። ፍጹም መካረሮች፣ የሐሳብ ልዩነቶች ይኖራሉ። ነገር ግን ኦርቶዶክሳዊ አንድነታችንን የሚፈትን አይደለም ብዬ ስላሰብኩኝ እዚሁ ትምህርት ስለሆነ የገረመኝ ትዕግስት ማጣቱ ነው። ገብቶ እስኪያልቅ ድረስም አልጠበቀምና እሱ ካደረገው በላይ ማድረግ ስለፈለኩ ነው ይሄን የምናገረው። እንግዲህ ከይቅርታ በላይ ምንም የለም። ፍቅር ደግሞ ቅድም እንደተባለው እንግዲህ ሁሉን ነገር የምንገዛበት መሳሪያችን ነው። እዚህ ጋር ያለን ኦርቶዶክሳውያን እህቶች ወንድሞች የሚያጨቃጭቁ ጉዳዮች ይኖሩን ይሆናል። ነገር ግን ተለያይተናል ማለት አይደለም። እሱን ማስረጽ ስለፈለኩ ነው። አንተዬ በጣም አስገርመኛል። አመሰግናለሁ ወንድም። ምናልባት አንተሽ ብዙ ጊዜ እንደዚህ አይለ ቃሎችን ስለሚናገር ምናልባት ይሄን ለምታስቡም ሰዎች አንድ የሆነ ነገር ነው ብዬ ስላሰብኩ ነው እዚህ ጋር ማቅረብ የፈለኩት። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ያክብርልኝ ይቅርታውንም ስለተቀበልከኝ። አንተ ሽኩ በቃ ፍጥነ ተላለች ውስጡ ባይዘ በጣም ምስኪን ሰው ነው። አንቺ ክርስቶስን ምስኪን ሰው ነው፣ በጣም ምስኪን ሰው ነው። ያው አንዳንድ ጊዜ ምናምን ወይዛው ኮሜንት ላይ ምናምን ሲመላለስ ምናምን ይታይና ብዙ ጊዜ ያው እንትን ይባላል ይበል ማን ተመላለስ አለ። ግን በጣም ምስኪን ሰው ክርስቶስን ምስኪን ሰው ነው። እሺ ሰው ዲያቆን እስቂያስ የሉም። እሺ ዲያቆን እስቂያስ በጣም ምስኪን ሰው እሳቸው በጣም ምስኪን ሰው ለጸሎት በጣም ጥሩ ቦታ ያላቸው ሰው ናቸው። በጣም የሚመክሩ አንዳንዴ በእኛ ምክንያት ገብተው በቃ በትንሹም በትልቁም የሚሰደቡ አይነት ሰዎች ሰው ሆነው አክቹዋሊ የሚሰደቡ አይደለም እንደዛ አይባልም። እሺ ግን ያው ጥሩ ያልሆነ ነገር በሳቸው ላይ ሲናገሩ ሰምቻለሁ ሰዎች እና ያው በእኛው መካከለኛ ነው ለማስማማት ገብተው አንዳንድ የክርስቲያን ትምህርት ብዙ የማያውቁ ሰዎች እንደመጣላቸው እንዲህ ሲናገሯቸው ነበርና ኤኒዌይስ የማያውቁም የሚያውቁም ሊሆን ይችላል አላውቅም። ብቻ በእርግጥ እና የሉም ተብያለሁ። እስቲ ናቱ ቴክስት እያደረገልኝ ነበር። ናቱ ካለ እስቲ ያሬዱንም ቅድም ምን አልከኝ ባሩኬ? ከታች አበባ እየሰጠ መሰለኝ እኮ ሰው አስገቢው። ማን ናቱም አለ። አንድ ሀሳብ እኔ ሰጥቼ እኔ ልውረድ አለኝ እኮ። ኧረ አበባዬን ጨርሼ ድንጋይ ልወረውር ነው አለኝ። ኤርሜል እሺ ግሩም። አይ እኔም ልውረድ ብዬ እኮ ነው አንድ ነገር ልናገርና፣ ኧረ ሁላችንም አብረን የምንወርደው ፓፓ ልንወርድ ነው። ያው ከዛ እንትን ነው። ቀጥል ግሩሜ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አይ ያው በደንብ አጽንኦት መስጠት የምፈልገው ማለት እታችም ላሉ ሰዎች እዚህም ላለነው ሰዎች እዚህ ጋር ካሉ ሰዎች ማንም የማይሳሳት የለም ብለን አናውቅም። ሁላችንም የምንሳሳት ሰዎች ነን። እኛ ስለ ሰዎችን ብቻ ሳይሆን እዚህ ውስጥ ያለ ሰውም ማንም ስለራሱ የምሳሳት ሰው አይደለውም ብሎ የሚያስብ የለም እና ማይሳሳት ሰው የለም። ስህተት አለ ተብሎ ቢታሰብ ደግሞ በጣም መሰረታዊ ነገር በፍቅር መወያየት ነው። መጽሐፍትን ይዞ መመርመር ነው። የአባቶችን ትምህርት ይዞ መነጋገር ነው እና መፈራረጅ፣ አንዱ መግፋት፣ አንዱ እንዲህ ማድረግ ለማንም ይበጅ አይደለም። ቅድም እንዳነሳ ነው ያለንበት ወቅት የፍቅር ወቅት ነው አይደል? በቃ አዲስ የመሰጣችሁ ትእዛዝ ይቺ ነች ነው ያለው ክርስቶስ አይደል? አዲስ የመሰጣችሁ ትእዛዝ ይቺ ነች፣ እኔ እንደወደድኳችሁ እናንተ እርስ በርስ ነው። በቃ ሁሉ ህግ የሚጠቀለለው በዚህ ስለሆነ በቃ ቅዱስ ጳውሎስ ምን ይላል? እንዲህ አታድርግ ባልነበረ ያንን ነገር ባላወቅኩት እንዳለ በኦሪት ሰውን ማይገድለው ሰው ላይ ክፉ ማያደርገው ክፉ አታድርግ አትግደል የሚል ህግ ስላለ ነው። በሐዲስ ኪዳን ግን ሰውን ክፉ ማያደርግበት ሰውን ማይገድለው ሰው ስለሚወደው እንጂ ህጉ ስላለ አይደለም። ከህግ በላይ ነን እኛ።
ስለዚህ ፍቅር መተሳሰብ ነው የሚቀድመው፣ በፍቅር መተራረም። በቃ ማንም ሊያጠፋ ይችላል፣ ማንም የሆነ ነገር ሊሆን ይችላል፣ እንደፈለገ ይሁን፣ የሚቀድመው ግን ፍቅር ነው። በቃ ፍቅር ማይገዛው የለም፣ ፍቅር ማያሻሽለው ማያርመው የለምና ለሁሉም ይሄን ለማለት ነው። የሚገባ ሰው ካለ ልውረድና ይመቻችሁ። ኤኒዌይስ እንገናኛለን። እግዚአብሔር ያክብርልን ግሩሜ። አሮን እንግዲህ ሌላ ሰው ይኑር አይኑር እኔ እንጃ። እስቲ ያሬዱ ካለ ያሬዱ ዘንድሮም አዲስ ሙሽራ ነው የምትባለው ወይስ እንዴት ነው ነገር? እሱ ነገር ግን ኧረ ተው አታስታውሱኝ። አሁንም እሱ ነገር ቶሎ ሰላጣጥም ጾም ገብቶብኝ ለራሴ አሁን በሲያገኙን ሙሽራ ነገስቱ ይፈቅዳል አልተባለም እንዴ? እንዴት ነው? አይገርምህም? ጋዲሳ እኔ በጣም ጋዲሳ በዚህ ነገር ላይ በጣም የጨነቀው ቢኖር ጋዲሳ ነው ከኔ በላይ። ላይ ነኝ ይለኛል። አንብቦ አይጨርስም እንዴ ይላሉ። ደጋግሞ ነው የሚያነባት ያችን ፓርት። እኔ ራሱ ቦታውን አላውቅም። አዎ ሰላም ይሁን ለሁላችሁ። አኬ ጋዲሳይ ዮሐድዬ ዮባ አንተሽ ሃኖስ እኔ ክህነት ካሎት ይቅርታ እንግዲህ ሰላም ለርሱ ይሁን። ግን በጣም ዝማሬ መላእክትን፣ ዝማሬ ዳዊትን፣ ዝማሬ ቅዱስ ያሬድን የመላእክትን ዝማሬ ያሰማልን። ባሮኬ ዲያቆን ናታኒም እርሶንም ሁላችሁንም እዚህ ያላችሁ ክርስቲያናትና ወንድሞቻችን በሌላ ቤተ እምነትም ያላችሁ ካላችሁ ሰላም ይሁን ለሁላችሁ። ፍጹም የሆነ እግዚአብሔር ሰላም የአብ ወልድ መንፈስ ቅዱስ ቸርነት ረድኤት በረከት የቅዱሳኑ ሁሉ ቃል ኪዳን ጸሎት ከኛ ጋር ይሁን። እንዴት ተሰብስባችሁ ስላገኛችሁ በጣም ደስ ብሎኛል። ያው ግርግር ውስጥ ስለነበርኩኝ ምንም አልተመቸኝም፣ ግን አልፎ አልፎ አልልኩም አክዬ አለችኝ። ያው እንገናኛለን ሁላችሁንም ከመሄድ በፊት አለኝ አንድ 2 ዊክስ 1-2 ሳምንት አለኝ እና እንገናኛለን። ባለፈው ግን ያው እዮባይንም አግኝቻለሁ። ሐኪም ነበርክ መሰለኝ መምህራን መጽሐፍ ምርቃት ነበርኩኝ። አንትሼን አግኝቻለሁ፣ እዮባይን አግኝቻለሁ፣ ዮሐድዬን አግኝቻለሁ። አይ ቲንክ ሌሎቹ ብሩኬንም አግኝቻለሁ። አንተ በኋላ ነው በቪዲዮ ሳይ እንደነበር ካየውና አመለጥከኝ አልኩኝ። ደሜንም እንኳን አግኝቻለሁ እና ሁላችሁንም ሰላም ብያለሁ። በጣም እዚህ ቤት ሪኩዌስት መላክ በጣም እኔ በበኩሌ ይሳቃሉ። ለምንድን ነው ሐሳብ የምሰርቅ በቃ ይመስለኝ። ምክንያቱም ኮመንት ላይ በቃ ገሌ ይግባ ይላሉ። ሰው የፍቅሩን ይናገር ይችላል እና ሐሳብ የምሰርቅ አንዳንዴ ያጠፋዋለሁ ሪኩዌስት ልክና አንዳንዴ ደግሞ እና በጣም ደጅ ጥናት የሚያስተምር ቤት ነው እና በጣም ደጅ መጥናት ነው። ሞዴሬተሮች እባካችሁን ሰው ሲመጣ ቶሎ አስገቡ። ይሄ ቤት እየተወቀሰ ነው፣ በዚህ ቶሎ አታስገቡ እየተባለ ነው። እንደሱ ማለት አይደለም፣ እንደሱ ማለት አይደለም። መውቀሴ ሳይሆን ጥሩ እንትን ይላል። በጣም ብሶ ስለሚኖር አይ ነው ሞዴሬተሮቹን በጣም ፒክ ለማድረግ ይከብዳቸዋል እና ደስታ እንዳረጋለው። በተረፈ ግን አሁን የመጣሁት አንደኛ እንደ ቻሌንጅ ብንጀምር ጾማችንን በተለይ ደብረ ዘይትን የጌታን ዳግም ምጽአት ስናስብ በቅዱስ ቁርባን ቢሆን አሁን እንግዲህ ወደ አገልግሎት ስመለስ ወደ ቲክቶኩ ማለት ነው ትልቁ ቻሌንጅ አድርጌ የምጀምረው ወደ ምንድነው ወደ ቅዱስ ቁርባን ማንመጣበት ምክንያት ክቡር ስጋውን ክቡር ደሙን ማንበላበት ማንጠጣበት ምንድነው? ይሄ ሁሉ ልፋት የሁሉ ድካም በማሰሪያው ክቡር ስጋ ክቡር ደሙ ነው። የትምህርታችን ሁሉ ፍጻሜው ክቡር ስጋ ክቡር ደሙ ነው። የእውቀት ሁሉ ፍጻሜው ክቡር ስጋ ክቡር ደሙ ነው። የጾማችን የጸሎታችን ሁሉ ማሰሪያው ክቡር ስጋ ክቡር ደሙ ነው። የመስዋዕት ሁሉ ደግሞ በላይ ደግሞ ራሱ ክርስቶስ ኢየሱስ ክርስቶስ ነው። እሱም ክቡር ስጋ ክቡር ደሙ ነው። ህይወት ደግሞ የሚኖረን በዛ ነው። ይሄን ከዚህ ቅዱስ ምስጢር ሳንሳተፍ ህይወት የለንም መቼም እናውቀዋለንና ጥሩ አጋጣሚ ነው። የጾም ወቅት ላይ ሰው ሁላችን ልባችን የሚከፈትበት ጆሮአችን አይናችን የሚከፈትበት ስለሆነ
ለምን እንደ ቻሌንጅ አንጀምረውም? ብንችል እኛው እዚህ ያለ ነው የምናስተምር የምንዘምር የምናገለግል ሰዎች እኛ አርአያ ሆነን ጾሙ ብለን ካልጾምን፣ ጸልዩ ብለን ካልጸልየን፣ አስቀድሱ ብለን ካላስቀደስን፣ ቁረው ብለን ካልቀረብን፣ ፍቅር ይኖረን ብለን ፍቅር ከሌለን፣ እንዋደድ ብለን ካልተዋደድን፣ ትሑታን እንሁን ብለን ትሑታን ካልሆንን እነዚህ ሁሉ ከንቱ ናቸው የሚሆኑት እና አይ ቲንክ አኬ ድካምህ ፍሬ መታየት አለበት። ጋዲሳዬ፣ እዮባ፣ ዮሐድዬ፣ አንትሽ፣ ሌሎችም እዚህ የሚያገለግሉን ጠቅላላ ወንድሞቻችን እህቶች ጀምርም የሚል ትልቅ ሀሳብ አለኝ እኔ። እሱም በቃ ደብረ ዘይት እንግዲህ እኩለ ጾምን የጌታን ዳግም ምጽአት ስጋው ደሙን በልተን ጠጥተን ስንናገረው እንዴት ደስ ይላል። ጌታ ሊመጣ ነው። መጨረሻ ላይ ልክ ራእይ ላይ እንደተዘጋው ነው ማራናታ ብለን ጌታ ሆይ ቶሎና የምንልበት እንዲያው ያ የትህትና ድፍረት የሚኖረን እኮ ክቡር ስጋውን ክቡር ደግሞ ስንበላ ስንጠጣ ነው እና እንግዲህ ደብረ ዘይት ዕለት ክቡር ስጋውን ክቡር ደሙን በመቀበል የጌታ ዳግም ምጽአት ብንናገር ብንሰብክ ብንዘምር ስለ ሁሉ ነገር እግዚአብሔር ይመስገን። አንዳንድ ፈተናዎች እንዳሉ አንዳንድ ብዙ አፕ ኤንድ ዳውኖች እንዳሉ አያለው። ያው በሩቅ ሆኜ ያው ብዙ በሶሻል ሚዲያ ላይ ስለሌለው ነው። ግን እንግዲህ ስንመለስ ደግሞ ሸክሙን እየተሸከምን እየተራረምን እየተያየን እየተጣበቅን እየተደጋገፍን እንግዲህ እንበረታለን ብዬ አምናለሁ። አክዬ ይሄን ቻሌንጅ እውን እንደናደርግ እንግዲህ በጸሎት ሁላችሁም አስቡኝ። እኔም አስባችኋለሁ። ወንድም እናቶቻችንን እኛ ምሳሌ አርአያ ሆነን ይሄን ቻሌንጅ እኛ ብንጀምረው ጥሩ ነው ብዬ ስለማምን ነው። በተረፈ ላስገባችሁኝ ሰዓት ከወሰድኩ ይቅርታ በጣም አይ ቴንክ ዩ። እግዚአብሔር ያክብርልን። ያሬዱ ቃሉት ያሰማልን። የቅዱስ ቁርባን ያልከውን በጣም ደስ ይላል። እንደው በፍርሃት በማፍቀር በፍራቻና በማክበር በማፍቀር ሆነን ሁላችንም በእውነት ከቅዱስ ሚስጥር ልንካፈል ይገባል። ይሄ ግልጽ ነው እና በጣም ደስ ይላል። ይሄማ በቃ ምንድነው የመማማራችን ምንድነው የመጨረሻ ጎሉ እሱ ነው። ሁላችንም ከቅዱስ ሚስጥር እየተካፈልን ጌታን በመምሰል እንድናድግ። ስለዚህ ይሄ በጣም ደስ የሚል ነው። እግዚአብሔር በነገር ሁሉ ይርዳን፣ ሁሉንም ሰው እርሱ ይርዳ እና ቴንኪው እናመሰግናለን። እሺ ቦታ ልልቀቅን ያክዬ ሌላ ሰው የሚገባ ከሆነ አለ አንድ ሰው ይገባ ግን አለ ያለች መሰለኝ እንወርዳለን። እሺ አክዬ ቆይ ሰላም አላለንም። አኪ ናቱ ከባድ ሰው ናቱ በጣም ፎሎ የማታደርጉት ሰዎች ልትኖሩ ትችላላችሁ። በዚህ ናቱን ፎሎ የማታደርጉ ኢንኬስ ካለ ድንገት እንደው በጌታ ሁላችሁም ናቱን አድርጉት። ናተኔም በጣም ጎበዝ፣ በጣም አንባቢ፣ በጣም የተወደደ ወንድም ነው። በጣም ሚስኪን ያው አክቹአሊ ታውቁታላችሁ ሁላችሁም። ያው እዚህ ሚዲያ ላይ ኢንፐርሰን ደግሞ ነው ያውቃሉ፣ በአካልም በጣም የተወደደ ወንድም ነው። ሰላም በለን እስቲ ሰውዬ ካለ በውስጥ አሁን አታስቀምጠኝም እንዲህ ብለህ እንዴት ነው? እኔ እኮ ሰው አረከኝ። ሁላችሁንም ሰላም ብያለሁ። ከላይም ያላችሁ ከታችም እንኳን አደረሳችሁ። ወንድም አኬ እንኳን ደህና መጣ። የተወደድክ ወንድማችን በጣም ናፍቀህን ነበር ምናምን እና ለወንድሞችም ምናምን ቃሎት ያሰማልን። ቀጥሉ። አሜን አሜን አሜን። መምህር ይቅርታ በጣም መጋይ ብሎ ያሉ ከታችና አኬ እግዚአብሔር ያክብርልኝ። አገኛችኋለሁ በውስጥ ተደዋለን፣ ሰብሰብ ብለን እንገናኛለን። ሰላም ለእናንተ ይሁን። ሰላም ደሩ። እግዚአብሔር ያክብርልኝ። እሺ መልካም አዳር ሬዶሽ። እሺ ኪ መቀጠል ትችላለሽ ፕሊዝ። እንትን ካለ እንትን ማለት ይችላችሁ ማስገባት። እሺ ኪ ቀጥይ።
እኔ እንኳን አጭር ነገር ተናግሬ ነው የምወርደው። ብዙ ሰው ነው ሪኩዌስት የሚያደርገውና ሰውን ከዛ መሀል ፈልጎ ማግኘት በጣም በጣም አድካሚ ስራ ነውና ቀላሉ ነገር ከቻላችሁ አበባ በመላክ ወይንም ደግሞ አንዳችንን ሜንሽን አድርጎ ያው ማስገባት የምንችለው 2 ልጆች ነን። ማኔጅ ማድረግ ቆይ እዛ ቤት አበባ የሌለው አይገባም እንዳታስቢያችሁ ስትዩ በጣም እንትን አሁን ራሱ ያው ከ45 ሰው በላይ ገዝተዋልና አይታይም ለማለት ፈልጋለሁ። አዎ አይታይም እና ከስር ይደበቃሉ። ሪኩዌስት ሲላክ ከስር ነው የሚሆኑትና 100 ምናምን ሰው ፈልጎ ደግሞ እንትን ማለት በጣም ያደክማልና ከቻላችሁ ያው ሪኩዌስት የምትልኩ ሰዎች ያው የሚገባው ሰው ይታወቃል፣ የተወሰነ ሰው ነውና ኢቭን ማክሲማይዝ ይላል። አንዳንዴ ገስት መላክ አይችሉም ሌሎቹና ሪኩዌስት የምትልኩ ሰዎች ገስት አትላኩ ማለት ያው የሚገባው ሰው ስለሚታወቅ በፍቅር እንጠይቅና ከዛ ውጪ ግን እዚህ ኮሜንት ላይ ራሱ እንትና ካለ አስገቡ ምናምን ትላላችሁ የሌለው ሰው ማለት ነው። እና ካለኛ እያየን ነው፣ ችግር የለውም እያየን አናልፍም፣ እናስገባቸዋለን ለማለት ነው። እቺን ኤክስፕላኔሽን ልናገር ይተባል። አመሰግናለሁ። እፎ ያለ አረ የለም እፎ የለም፣ ዲያቆን እስቂያስ የለም፣ የሌለ ሰው ነው ኮሜንት ላይ እየተጻፈ ያለው ነው። አውቀን አይደለም ስለሌሉ ነው እና እያየን ነው፣ ሁላችንም እናያለን። እሺ እግዚአብሔር ያክብርልን። መጋቢ አሉ እንዴ? እስቲ ካሉ መጋቢ ላይ መረ እስቲ ሞዴሬተርስ ካላችሁ እስቲ መጋቢን ፈልጓችሁ እስቲ ማግኘት የምትችሉ ከሆነ ፕሊስ ከይቅርታ ጋር ማለት ነው። እሳቸው በቃ ሰላም ብለውን እንጨርስና ነው ያው እያልን ሰዓቱ ሄደ ወይስ የሉ? ቅድም ገብቶ ነበረ አይቻቸዋለሁ። እንዴ ቀሲስ ይፍቱን ይባርኩን፣ ሰላም ደርሶ ይሁን። እንኳን ጾመ ልጓሙን ፈታል አክሊለ ሰማዕት ወንድሞቻችን እንዴት ዋላችሁ? ጋዲ ወለ ሚካኤል፣ ኢዮብ ወለ ሰንበት፣ ሰይፈ ገብርኤል፣ ኃይለ ገብርኤል፣ ሃኖስ ወንድማችን፣ ናቲ እንዴት ሰነበታችሁ? ከታችም ያላችሁ ሁላችሁ ጤና በህይወት አደረሳችሁ። እንዴት አለ አደረሶት? ቀሲስ ይመስገን። እንኳን ደህና መጡ ቀሲስዬ። ይፍቱን ይባርኩን፣ ሰላም ብለናል። ቆያችሁኝ። ያው ጉባኤ በመዝጋትና በመክፈት እታወቃለሁ። ስለዚህ ልዘጋ ነው የመጣሁት። በደስታ ምንድነው የምን ጦርነት ነው የምንሰማው? እሺ ስለዛ ምን ለጸሎት እንነሳ ወይስ መጀመሪያ ምን ይላል? አረ እንዴ ጨዋታ ነው አንተ። አረ አይ አክቹአሊ ስንጨርስ ነበረ የመጡትም ከሲ ያው ስላልተገናኘን ካላገኘህም መጣው ተመልሼ ነው። እንዴ ተመለሱ እንዴ? አዎ ተመልሻለሁ። አኪ ያሳዝናል። ጾም ላይ ስለሆንክ እንዳላስፈስክ ብዬ አይ እንትን መገናኘት እንችል ነበር። እሺ እሺ ይሁን በቃ ሌላ ጊዜ ሲመለሱ አይ እንገናኛለን። ይሄም ትልቁ መገናኛችን ነው። ያ እሱስ ከ እንዴት ናችሁ? አለን እግዚአብሔር ይመስገን። ቀሲስ አለን ይመስገን። የእንቅልፍ ሰዓት ተስተካከለ ቀሲስዬ? አሁን ተስተካከለ። ኦኬ አይ ጥሩ ጥሩ። ዛሬ እንግዲህ አምስተኛ ቀኔ ነው። ወደ እንትኔ ተመልሻለሁ። መልካም መልካም። እኛም እንግዲህ እንደዚህ አይነት ችግር ያጋጥመን አሜሪካ ገብተን እናስተካክልበት
እሺ። አይ ጋዲን ይድረስብኝ ያልክ ጋዲን መሰረት አድርጌ በደንብ እንትን ማለት አለብኝ ማለት ነው። መስራት አለብኝ። እንዴት ነበር የ15 ቀን ቆይታ? በአጭር ቃል ግለጽልኝ እስቲ። አይ በጣም ቆንጆ ነው፣ ደስ ይላል። ማን የሚባሉ አባት ናቸው? አርሰኔስ ናቸው። አርሰኔስ መሰለኝ። በመናገሬ ብዙ ጊዜ ተጠጥቼ ላቅ እችላለሁ። ዝም በማለት ግን ተጠጥቼ አላቅም። ጥሩ ነው አንዳንዴ ዝም ማለት፣ ዞር ብሎ ነገሮችን መቃኘት ጥሩ ነው። ርቀትና ደስ ይል ነበር። ጥሩ ነው አንዳንዴ ጠፋ ማለት። ለሁሉም ሰው ነው እንዲህ አሁን ከኔ ጋር እግዚአብሔር ብቻ ነው ያለው የሚለው አባባልና ጊዜ በደንብ ያስፈልጋል። ያ የሚሆነው ለምንድን ነው? በዝምታ ውስጥ ከእግዚአብሔር ጋር መገናኘት፣ መነጋገር፣ ስለራስ ማሰብ፣ ወደ ልብ መመለስ። በሃይማኖቱ ትኖሩ ራሳችሁን መርምሩ፣ ፈትኑ፣ ፈትሹ የሚለውን የቅዱስ ጳውሎስን ቃል መሰረት ያደረገ ነውና ሁሉም ሰው እንዲህ አይነት ጊዜ ያስፈልገዋል ባይነኝ። የጸጥታ ጊዜ በአመት ውስጥ 365 ቀናት አሉ። ከዛ ውስጥ ቢያንስ አንድ ሱባኤ ከእግዚአብሔር ጋር የምንሆንበት ትምህርት ነው። ለሚዲያ ላይ ላለነው አባቶችም ወንድሞችም ከታች ላሉትም ልጆችም ትልቁ ሌሰን ይመስለኛል። የግድ እኔ ላይ ደርሶ መማር የለብኝም። ከወንድሜ ከእህቴ ከልጆቻችን የምንማርበት አጋጣሚ ያለና እንዲህ አይነቱ ጊዜያቶች ለሁላችንም አስፈላጊ፣ ምንም ነገር ቢፈጠርም ባይፈጠርም አስፈላጊ ጊዜያቶች ናቸውና በደንብ እዚህ ያለንም ሌሎቻችን ማብልጠን እንሰራው የሚገባ ጉዳይ ይመስለኛል። አክሊለ ሰማዕት እግዚአብሔር ያክብርልን። ቀሲ እናመሰግናለን። የሚሉ ነገር አለ ወይስ እንለፍ ወደ ሌላ ሰው? ጨረስኩኝ። ኤርሚ ሃኖሲ እስቲ ከታች ሰዎች አሉ መጋቢ አሉ እንዴ? አንዳንድ ሰዎች መጋቢ አሉ ይላሉ ግን ኤኒዌይስ ካሉ ያው በቃ ኪያ አንዳቸውን ኮሜንት ላይ ኤርሚ ሰላም ላንተ ይሁን። ዴናኬ አሎ ለእግዚአብሔር ይፍቶን። እግዚአብሔር ይባርክ። እግዚአብሔር ይፍታ። ኤርሚ እንዴት አመሽ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ድንገት ከፍቼው ተኝቼ ስነቃ ከታች ኮመንት ኤርሚ እያሉ ነውና ላኩኝ ማለት ነው። ከፍቼው ላያችሁ ተኝቼ ነበር። እንዴት ናችሁ? ሰላም ነው? ምን ለማለት ፈልገ ነው? በጣም የምታስተኙት ነው የምትለን? የሆነ ሰዓት ላይ በጣም እውነቱን ለመናገር ትላለህ። እኔ እስከማውቀው እንዳኪ ልሳቅስ በተላሉ ያሳስብ እኔ ጆሮ ያዘር አለ ይመስገን። አረባ ከከከዚህ ምን እንደው አንተ ልጅ ይሻሻል። አይ ጠፋሽብን እኮ ዘጋጋሽን እኮ ላለፍሽን ማይ ብራዘር። አይ እንኳን ደህና መጣ። ለማንኛውም በጣም ደስ ብሎኛል ብራዘር ስለመጣ። ሌላውን በቃ ሌሎች ሁሉም ስላወሩት እናወራለን። የቀረውን ፖስት በጣም ደስ ብሎኛል። እንደዚህ ወንድሞች በየቦታው እንትን ብሎ ነበር፣ ተበትነው ነበርና የተለያየ ነገር ላይ ገብቶ ነበርና አሁን ሰብሰብ በማለታቸው ወንድሞች ለዚህ የሚያስተምሩትን አይደል እነሱ እያስተማሩ ነበር። የሚማሩ ልጆች ግን አንዳንድ ቦታ ያለውና የተለያየ ሀሳብ ይዘው እንደው በፊት እንኳን አንዳንድ ሲገቡ እየገባ እንማራለን።
ልክ አንተ ስጠፋ ብዙ ሰው ነው በይዘው ተያይዞ የጠፋው እና በፊትም እንትን ሲሉ የነበሩ ይሄ ነገር ትክክል አይደለም ምናምን ሲሉ የነበሩ አንዳንድ ወንድሞችም ጠፍተው ነበረ እና ያው ሰው ላይክ የሆነ ቦታ አጥቶ ነበረ እዚህ ሚዲያ ላይ ያለው እና ደስ ብሎኛል ድጋሚ እንደዚህ ተሰብስቦ ሰውን ስላየው የእግዚአብሔርን ቃል ለመስማት ያ ደግሞ ላይክ ካንተ ነው ብዬ አላስብም። ይሄ መሰብሰብ ይሄ ማስተማር ኃይል ይሄ ህዝቡ እንደዚህ ወደ ወንጌልን መስማት ወይ ከመልክህ ማማር ወይ ከአቋም ማማር ወይ ከንግግርህ በጣም ቀልጣፋ ተናጋሪ ስለሆንክ ነው ብዬ እንደዛ ብዬ አላስብም። ለምን አሁን ፊቴን እያየ መልክ ምናምን እያልክ ምንም አስፈላጊ ነው ፓፓ የእግዚአብሔር ጸጋ ነውና እና ይሄን እግዚአብሔር ጸጋ ላይክ እግዚአብሔር ያው የትም ቢሆን ዋናው ጸጋው ነውና ያን ጸጋ የሰጠ አምላክ እግዚአብሔር ይመስገን። የኛ ወንድም ስለሆንክ የኛ አካል ስለሆንክ በጣም ደስ ይለኛል። ሁሉ ጊዜ አትጥፋብን ሌላ ጊዜ ብራዘር። እና ጥሩ ነው ደስ ብሎኛል ስለመጣኪ። እርግጥ ነው ከኛ የሆነ ምንም ነገር የለም ግን ያን ያህልም ደግሞ እንደዚህ እንትን የሚያስብል ነገር እንኳን የለንም ግን ያው እግዚአብሔር ይመስገን። እግዚአብሔር ሰውን በመውደዱ ምክንያት ምንም ሊያደርግ ይችላል። ኦፍ ኮርስ ግን ያው በእኛ እንኳን ያን ያህል ተው ብቻ ኤኒዌይስ እሺ ቴንክ ዩ ምናምን ሶ ጨርስ መሰለኝ። እሺ የቀረ ነገር የለም። አዎ በቃ መተኛት ነው የሚቀረን ከዚህ። እሺ ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ አምላካችን እግዚአብሔር ሆይ ሰዓተ ማልቱን ባርከ ቀድሰህ በሰላም በጤና በህይወት ጠብቀህ ስላገናኘህን እናመሰግናለን። በመካከላችን ተገኝተህ ስላስተማርከን ስለመከርከን ጎደሏችንን ስለሞላህልን ለችግራችን ሁሉ መፍትሄ ለጭንቀታችን ምላሽ ስለሰጠህ እናመሰግናለን። አምኖ ከመካድ ጀምሮ ከመተው በመንፈስ ጀምሮ በስጋ ከመጨረስ ተሰብስቦ ከመበተን ገብቶ ከመውጣት እንድትሰውረን ፈቃድ ይሁንልን። ለሀገራችን ሰላም ለህዝባችን ፍቅር አንድነትን አድልልን። ቤተክርስቲያናችንን ከነሙሉ ክብሯ ጠብቅልን። የሁላችንንም መጨረሻ አሳምርልን። ጾመ መድኃኒት ጾመ ስሬት አድርግልን። ከአባታችን ከተክለ ሃይማኖት በረከት ረድኤት ቃል ኪዳን ተሳታፊ አድርገን አምላካችን እግዚአብሔር ከስብራታችን እንድንጠገን ከቁስላችን እንድንፈወስ ከወደቅንበት እንድንነሳ ሌሊቱንም ባርከ ቀድሰ ከብርሃን እንድታገናኘን መሐሪ ቀርባይ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊው እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር እንዲለን ለዘለዓለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። መልካም ሌሊት ይሁንላችሁ። ቀሲስ እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን ቀሲስ በጣም እናመሰግናለን። ሁላችሁም እዚህ ውስጥ ያላችሁ ሰዎች ሰላም እደሩልን። ሁላችሁም እናመሰግናለን። ወይ ቀሲስ ያወሩ እንዴ? ይቅርታ። አይ አይደለም ወይኔ ሴትዮ በጌታ በኢየሱስ። እሺ ኤኒዌይስ
ሰላም ደሩልኝ። ሰላም ደሩ። መልካም አዳር። አሜን። ልጆቻችን ተባረኩ። ደህና ደሩልን። መልካም ሌሊት